እስካሁን ቤተሰብ አያውቅም እንደምትቀም እንደምታጨስ? በጣም ይመራል። ከዛ በስኳር ስንቀምሰው በጣም ይጣፍጣል። ጎዳና ወጣ? ቀጥታ ጎዳና ነው የወጣሁት። ልክ እነዛ ሰዎች ቤቱን ሲለቁ ዘመዶች ሲለቁ እኔ ነፃ እንትን አይመጣል ተከትለ መሄዱ በጣም ይከብዳል። ግን ጨለማ ውስጥ እንደዚህ የሚቅሙ ሰዎች ምናምን ያሳይህ ነበር? ያሳየኝ ነበር። ሲጋራ የሚያጨሱ ምናምን ጨለማ ውስጥ ማለት ነው። እዛ ጋር ደግሞ የሆነ ባህር ውስጥ የሚወረወሩ ደግሞ ያሳየኛል። ምን ውስጥ ነው የሚወረወሩት? ባህር ውስጥ ነገር ነው እንደዚህ ይወረውሯል። እዛ ሰፈር የሰይጣን ሰፈር ነው። እግዚአብሔር ሰይጣን ሰፈር ነው ያ ሰፈር። እዛ ጋር ከተቡኝ ማለት ነው። እናትን ትናፍቃለህ? በጣም ትናፍቀኛለህ። ሲሆን እንባውን ሊመጣኛል ብቻዬን ሳስበው ምናምን ናፍቆቱ አለ እኮ ግን ወደዛ ለመሄድ ሀሳቡ የለኝም። ቅድስት ድንግል ማርያም ልጇን እንዳቀፈች ፊት ለፊቴ ማለት ነው። በቃ የሆነ ነገር እንዲህ ልክ በእንባ መልክ ዳይመንድ ወርቅ ጠብ ሲል የእንባ ቅርጽ ይዞ ማለት ነው። የእንባ ቅርጽ ጠብ ሲል እኮ በረዶ ነው ግን እንደ በረዶ ነው። እንደ እንቁላል እንትን ቅርጽ አለው እንደ በረዶ። እሺ እሱ ምን ታርጉታላችሁ? እሱን እንትና ተጠቃልልና ተሰበዋለሁ። እሺ እና እሱ ተጠቀምኩ ማለት ቢያንስ ለ3 ቀን እንቅልፍ አተኝ። ለ3 ቀን ሱስ የሚባል አሁን በጭንቅላት ላይ ሀሳብ ምናምን ወደፊትም አይኖርም። ቃል ተገባብተናል። ከዚህ በኋላ ማለት ቃል ተገባብተናል። ቃል በሰማይ ቃል በምድር። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ለዛሬ ያው አንድ እንግዳ ይዤ ቀርብ ያለው የዛሬው እንግዳይ በቅርቡ ሰማዕቱ በርሜል ቅዱስ ጊዮርጊስ ደርሶ የተመለሰ ወንድማችን ነው። እዛ ሄዶ ምን አጋጠመው፣ አጠቃላይ ህይወቱ ምን ይመስል ነበረ፣ ይህንን አጋጣሚ ተጠቅሞ ያገኘውስ የህይወት ለውጥ ምን ይመስላል የሚሉትንና ተያያዥ ነገሮችን አብረን የምንመለከት ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ትሆኑ ዘንድ በአክብሮት እጋብዛለሁ። ጸግሽ እንኳን ደህና መጣ። እንግዲህ በቅርቡ ሰማዕቱ በርሜል ቅዱስ ጊዮርጊስ ደርሰህ ነው የመጣኸው። ስለሱ በደንብ እናወራለን፣ ያው ምስክርነት መስጠት ግዴታችን ስለሆነ። ከዛ ፊት ግን እስኪ ራስን ለተመልካቾች አስተዋውቅልኝ። ማን ትባላለህ? የት ነው የተወለድከው? የት ነው ያደግከውና የመሳሰሉትን በዚህ እንጀምር። እሺ፣ ስሜ ጸጋዬ ፋንታው እባላለሁ። ያው ተወልጄ ያደግኩት በሰሜኑ ክፍል ኮረም ከተማ ነው ተወልጄ ያደግኩት። ያው ያለው የትምህርት ሁኔታም እዛ ተምሬያለሁ። እስከ 10 ባለው ትምህርት የተማርኩት እዛ ነው። ሲቀጥል ያው 10 ተምሬ 2008 ነበር 10 የጨረስኩት። ከዛ 2009 ነው ወደ አዲስ አበባ 2009 ላይ የመጣሁት። ወደ አዲስ አበባ 2009 ነው የመጣሁት። በስራ ነው ወይስ? ያው ስወጣ ያው ለስራ ብዬ ነው የወጣሁት። 2008 ላይ 10 ጨርሼ 2009 ላይ ኮሌጅ ገብቼ ነበረ እና 10 ላይ ብዙ ውጤት እንትን አይደለም እና ጎን ለጎን ቤተሰቦቼ ያው በአቅም ጉዳይ አነስ ስለሆነ የድሃ ቤተሰብ ነው ያሳደገኝ በእንትን ላይ እና ጎን ለጎን የጉልበት ስራ ምናምን ስራ ነበር ከትምህርት ጎን ለጎን እና 10 ብዙም ውጤት አልመጣልኝም። ኮሌጅ በቤዚክ ሜታሮክ ገብቼ ነበረ። የት ኮሌጅ ነበር? ቴክኒክና ሙያ ነው። እዛው ኮረም ውስጥ ነው። ቴክኒክና ሙያ ነው። በቤዚክ ሜታሮክ እየተማርክ እና ቤት ውስጥ ያለው ደግሞ ሁኔታ ቤተሰብ ድክመትም አቅም ማነስም ስላለ በቃ ለምን የሰው ልጅ በትምህርት ብቻ አይደለም የሚያልፍለት፣ እኔ በጉልበት ሰርቼ ራሴን ለውጭ ቤተሰብ መቀየር አለብኝ በሚል ከሀገር መውጣት ተገደድኩ ማለት ነው። ግማሽ ሴሚስተር እንደተማርኩ የካቲት ወር ላይ ነው ምናምን የወጣሁት ከኮረም ማለት ነው። ቀጥታ ወደ አዲስ አበባ ነው የመጣው? ቀጥታ ወደ አዲስ አበባ አይደለም የመጣሁት። ወደ አዲስ አበባ ለመምጣት ሳስብ ገና እዛ እያለሁ ያው የትራንስፖርት ምናምን ብር ስለሚያስፈልገኝ ግዴታ ስራ መስራት አለብኝ እና አንድ ጓደኛ አለ ኮሌጅ የሚማር እና ማታ ማታ ዲጄ ምናምን ይሰራል እዛ ክለብ ቤት ማለት ነው። እና ስራ ላስገባ ብሎ ስራ አስገባኝ። ምን ስራ ገባ? በካሸርነት ነበረ እንትን ያለኝ። ካሸርነት ትገባለህ ብሎ እንትን ነበር ያስጀመረ። ያው ካሸርነቱ ሰው እንትን ስል ያው ስራው ልምድም ስላልለኝ እንትን አላልኩትም። ስራው ስለ በቃ በአስተናጋጅነት ጨረስኩት ማለት ነው። ስራው እንትን 1 ወር ሰራው። እዛን ሰዓት ስንት ነበር? 500 ብር ነበር በወር የምታገኘው ማለት ነው ያገኘኋት ማለት ነው። ከዛ ልክ ወሬ እንደሞላ በቃኝ ብዬ ወደ ወልዲያ ነው እንትን ያልኩት። የሄድከው? ፋዘር ወልዲያ ነበረ የሚኖረው። ስራ ነጋዴ ነው አባቴ፣ ነጋዴ ልብስ ነጋዴ፣ ቦንዳ ልብስ ምናምን የሚነግደውና ወልዲያ ነው የገባሁት። ወልዲያ ደግሞ ስገባ ስልክ የለኝም ብቻ ላይ ዝም ብዬ ነው የገባሁት። ወልዲያ ገባሁ።
እንደገባው ወልዲያ አባቴ የት እንዳለ አላውቅም። እና ሲገባ ወደ 9 ሰዓት ምናምን ነበር። እዛ ቤት ሲዘዋወር ምናምን ሰዓቱ መሸ ማለት ነው። ከዛ ማደሪያ የምታውቀው ሰው ምንም አልነበረም? የማውቀው ሰው ምንም የለም ወልዲያ ውስጥ። ወልዲያ አባትን አገኛለሁ ብለህ ነበር የሄድከው? አባቴን አገኛለሁ ብዬ ነበር የሄድኩት። እና አባቴ የማገኝበት ደግሞ የሚኖርበት አባቴ ስልክ የለውም እና የሚኖርበት ስልክ ባለቤቶች ስልክ ተሰጥቶኛል። የቤት ስልክ ነበረ? በዚህ ስልክ ታገኛለህ አባቴን ተብዬ ማለት ነው። እሺ። ቤት ስልክ እየደወለ ስለሚጠየቅ ቤተሰብ ያን ስልክ ተሰጠኝ ማለት ነው። እሺ። እዛ ገብቼ ስልኩ እንትን ስለው ስልኩ እዛን ሰዓት ሊሰራልኝ አልቻለም። እና የዛን ሰዓት ምንድነው ማደሪያ ነው መፈለግ ያለብኝ። ማደሪያ ስፈልግ ደግሞ ኪሴ ውስጥ ያለው ብር አናሳ ነው። ምሳ በምናምን እንትን ብያለሁ። እና ማደሪያ እንትን ስል በዛን ሰዓት 25 ብር ነው ምናምን ማደሪያ አሉ። ማደሪያ ዝም ብሎ ማንም ዱርዬ የሚያድርበት ማለት ነው። ዱርዬ የሚያድርበት ነው። እዛን ሰዓት 20 ብር 25 ብር መሰለኝ የከፈልኩት። እዛ ከፍ እያደርኩኝ ማለት ነው። አንድ ቀን። እሺ። እና በሁለተኛ ቀን እጄ ላይ ብር እንትን እያለብኝ ነው። ስራ መስራት አለብኝ ግዴታ። ዝም ብዬ ጠዋት የቀን ስራ የሚሰራበት ቦታ አካባቢ ጠይቄ ሄድኩኝ ማለት ነው። ቀን ስራ የሚሰራበት አካባቢ ጠይቄ ሲሄድ ስራ አገኙ። አጋጣሚ ሆኖ ያችን ሰራሁኝና ማታም ድጋሚ እዛ አደርኩኝ ማለት ነው። እንደዚያ ያልኩ 3 ቀን ምናምን ከሰራሁ በኋላ ስልክ መግዛት አለብኝ ብዬ እንትን ባልኳት ብር ስልክ ገዛሁ። ኦኬ። በሰራህባት ብር ማለት ነው? እሱም ስልክ ስገዛ እንትን ከሰው እጅ ላይ ገዛው፣ አዲስ ስልክ አይደለም። እና እዛ ቆም ዝም ብሎ ሰው ድሮ የሚቆምበት ቦታ አካባቢ አለና እሱን አጣይቄ የሚሸጥበት ቦታ ምናምን እንትን ብዬ። ስንት ገዛህ ያችን ስልክ? የዛን ሰዓት 250 እንድታ ላይ ስልክ ነች እና በጣም የምታምር ከሰው እጅ ላይ ገዛዋት። ያው ድሮ ቆም የሚሸጥበት ቦታ ሄጄ ስልክ ለመግዛት እንትን አልኩኝ። ከዛ ልክ ስልኩን እዛ ለመግዛት ሲዘዋወር በርቀት ፋዘርን አየሁት ማለት ነው። ድንገት አጋጣሚ እንዲሁ ሳላስበው በርቀት እንደዚህ ቦንዳ ነጋዴዎች የሚሸጡበት ልብስ ምናምን እንደዚህ አደባባይ በጣም እንትን በዛ በርቀት ላይ ልብስ ምናምን እንትን የሚልበታል እና ሲዘዋወር ፋዘርን አየሁት እና ደነገጥኩ እንትን። ከዛ ስልኩን ልክ እንደገዛው ፋዘር ጋር ስሄድ ፋዘር ደነገጠ ማለት ነው። አልጠበቁም ትመጣለህ ብለው? እንደምመጣ አልጠበቁም። ምንም መረጃው አልነበራቸውም። እንዴት መጣ ትምህርት አቆመ ምናምን ነገር አለ እና በቃ እንግዲህ አንድ መታል ማድረግ አይቻልም ምናምን ብሎ እንትን አለኝ ማለት። ግን እናትና አባትህ ተለያይተዋል ማለት ነው? ተለያይተው ሳይሆን በስራ ምክንያት ነው። አባትህ ወልዲያ ነው ያሉት? ወልዲያ ነው የሚኖረው። እናቴ ኮረም ነች። የተለያየ ቦታ ላይ በስራ አጋጣሚ ነው እንጂ በስራ አጋጣሚ ነው እንጂ በትዳር ተለያይቶ ምናምን አይደለም። ይመጣል በ15 ቀንም በምንም ይመለሳል። አንተ ነገሮች ከአቅም በላይ ስለሆኑብህ ነው ወደ? እኔ ነገሮች ከአቅም በላይ ስለሆኑብኝ ነው ትምህርት እንትን ያልኩት እና ራሴን ማሸነፍ አለብኝ፣ ቤተሰብ መርዳት አለብኝ በሚለው። ቤት ውስጥ ስንት ናቸው በጠቅላላ ወንድሞች እህቶች? ቤት ውስጥ 4 ነን። የመጀመሪያ ልጅ አንተ? የመጀመሪያ ልጅ አይደለም። የኔ ታላቅ ከኔ በላይ 2 አሉ። ቤት ውስጥ የምንኖረው 4 ነን። አንደኛው ራሱን ችሎ ነበር የሚኖረው ወደ መሆኑ ምናምን ይባላል። በጣም ራሱ ነበር እሱን ችሎ የሚኖረው። ቤት ውስጥ 4 ነን፣ 3 ወንዶችና አንድ የመጨረሻ ሴት ልጅ አለች። ስለዚህ አንተ ስንተኛ ነህ ማለት ነው? እኔ ሶስተኛ ልጅ ነህ። ግን የቤተሰብ ኃላፊነት በጣም ይሰማ እንደነበር ከዚህ ተገናኝተን ባወራንበት ሰዓት ለእናትህ ያለህን ፍቅር፣ ለቤተሰብ የነበረን ፍቅር። እናቴ በጣም ቤተሰብ አጠቃላይ በጣም እንትን እላለሁ። ገና እዛም እያለሁ እየሰራሁ አሁን እንኳን የጉልበት ስራ የትኛውም የጉልበት ስራ እሰራለሁ። አንዳንዴ እንኳን ስራ ከትምህርት የሚቀርበት አጋጣሚዎች አሉ። እኔ ትምህርት ራሱ በስነ ስርዓት ራሴን በስነ ስርዓት ተምሬያለሁ የሚል እንትን የለኝም። ግዴታ የቤተሰብህን ቀዳዳ ለመሸፈን ማለት ነው። ለመሸፈን ስል የሆነ ትምህርት ቤት ይረፍደኛል ምናምን። ያው ረፍዶ ደግሞ ስትሄድ አንበርክኮ መምህራን ይገርፈዋል። እንትን ለምን ታረፍዳለህ ምናምን ነገር አርፍጄ የምገባበት ጊዜ አለ፣ የሚቀርበትም ጊዜ አለ። እስኪ ወደ አባትህ ጋር እንመለስ እና አባትህ ጋር ከአባትህ ጋር ተገናኘ። ምን ያህል ጊዜ ቆየህ ከአባትህ ጋር? አባቴ ጋር ስሄድ የቆየሁት ተገናኘን ማታውን ወደ 1 ሰዓት አካባቢ ወደ ቤት ሄድ ነው እና ወደ ቤት ስንሄድ እና ያለው ሁኔታ ብዙ
የሚመቸኝ ነገር አይደለም የሚመቸኝ ነገር አይደለም። እና እዛ እንኳን እኔ አዲስ አበባ ለመምጣት ነው ያሰብኩት። ግን እዛ እያለሁ ሳስብ እስኪ የሚመቸኝ ከሆነ እዚህ ከአባቴ ጋር እየሰራሁ አንዳንድ ነገር እዚሁ ሀሳብ መጥቶልኝ ነበረ በሰዓቱ ማለት ነው። እና ያለውን ሁኔታ ሳየው ጥሩ ሁኔታ አይደለም። ወደ አዲስ አበባ መጣ። እሱም የነበረበት ሁኔታ ቤት እንትን ብሎ አይደለም ሰው ጋር አስጠግቶት ነበር እንትን ብለው እና ያንን ሳየው ልክ ወደ 4 ቀን ምናምን ለዛ ለትራንስፖርት ምናምን ሰራውና ቀጥታ ወደ አዲስ አበባ ነው የመጣሁት። አባትም ከሰው ጋር ተጠግተው ነበር የሚኖሩት? አባትም ከሰው ጋር ተጠግተው ነበር የሚኖሩት ማለት ነው። እና ያን ምቾት ሊሰጠኝ አልቻለም። ከዛ በኋላ ከሱ ጋር ወደ 5 ቀን ወይ 4 ቀን ቢያንስ የወጣሁ የቀን ስራ ሰራሁኝ። ስወጣ እራሱ አልተናገርኩም። ሌሊት ቲኬት ቆርጫለሁ። ሌሊት ተነስቼ ወደ መናኸሪያ ገባሁ። ቀጥታ አዲስ አበባ ነው የመጣሁት። አዲስ አበባ የምታውቀው ሰው ነበር በሰዓቱ? ያው እንደዚህ የሚቀበለኝ ዘመድ ምናምን ግን ማንንም አልጠየቅኩም። ዝም ብዬ ራሴን እንትን ብዬ ነው የመጣሁት። ሰው እንደዚህ ይቀበለኛል፣ ሰው ቤት እንደዚህ የሆነ እንትን እንግድነት የሚቀበለኝ ሰው አለ ምናምን ብዬ አስቤ አይደለም የመጣሁት። እንዲሁም ብዬ ነው የወጣሁት። ወጣሁኝ። ልክ ላምበረት እንትን እንዳልኩኝ ባለችኝ ብር የተረፈችውን አልጋ ምናምን ያስኩባት። ከዛ አልጋ ይዤ አደርኩኝ እዛ። ከዛ ጠዋት የት እንደሚሄድ አላውቅም። የምታውቀው ሰው የለም አዲስ አበባ? የማውቀው ሰው ስልክ የማውቀው ሰው ዘመድ እንደዚህ ዘመድ አይጠፋም እና ስልክ እንትን አላልኩም እና በቃ የት እንደሚሄድ አላውቅም። በቃ ሲዘዋውር ምናምን ቀን ላይ የሆነ ስራ ማግኝቻለሁ። ልክ እንትን እንደመጣሁ ቦታውን ብቻ አላስታውስም። የሆነ ዝም ብለን እየዞርኩ ምናምን አባት ስራ ትሰራለህ ምናምን ብሎኝ የሆነ ዕቃ አፈር ተደፋ ግቢ እንትን እያሉ ነው መሰለኝ። ቦታውን አላስታውሰውም ብቻ በሰዓቱ አዎ እሰራለሁ ምናምን ብዬው የሆነ ዕቃ አፈር ማስተካከል ግቢ ምናምን ነገር እሱን አስተካከልኩኝ። እዛን ሰዓት ብቻ የሆነ ብር ሰጥቶኛል። ብሩን ታስታውሰዋለህ? ብሩን አላስታውስም። ስንት ዓመተ ምህረት ማለት ነው ይሄ? አሁን 2009 ላይ ማለት ነው። 200 የሆነ ብቻ 300 እንደዛ ሰጠኝና አሁን ትናንት ነው እንደው አጫውቼዋለሁና ገረመው። አዲስ ነህ እንደ ምናምን ሲለኝ ትናንት ነው የገባሁት ምናምን ያልኩት ገርሞት ሁላ ምሳ አብልተውኝ ምናምን እንትን ያሉኝና እዛን ሰዓት አስታውሳለሁ። አንድ ቲሸርት ሁላ ሰጥቶኛል። ጥገር ምሽር ፈታ የልብስን በቃ ቀየር በቃ አይዞህ በርታ ስራ ምናምን ብሎኝ ተለያየን ማለት ነው። ልክ ማታ 3 ሰዓት አካባቢ አሁን ቦታው ሳስታውሰው ወደ ሳሊተ ምህረት አካባቢ በቃ ዝም ብዬ የት እንደሚታለቀ ዝም ብዬ ወክ እያደረኩ ስመጣ ሳሊተ ምህረት ደርሻለሁ። እና ሳሊተ ምህረት ስደርስ ማደሪያ በቃ ማመቻቸት አለብኝ ብዬ ጎዳና ላድር በቃ እንትን ብያለሁ ማለት ነው። እና ሳሊተ ምህረት የዛን ሰዓት አካባቢ ሳሊተ ምህረት ፊት ለፊት ላቢያጆ ነበረች። ላቢያጆ ጥግ ላይ ልተኛ እንትን እያልኩ እያለሁ ቆይ ሀሳብ መጣልኝና ለምን ቤት ልደውልና ለምን እስኪ ቤተሰብ ስልክ ካለ ስልክ እንትን ልበል ብዬ ስልክ እንድልኩልኝ አስተደረኩና ስልክ ደወልኩ። ቤት ማን ጋር ደወልክ? ፋዘር ቤተሰብ የሚሆነው ስልክ ተልኮልኝ ደወልኩ ማለት ነው። ከዛ አወራሁት። ጸጋ ይባላሉ ጋሽ ፋንታው ልጅ ነኝ ምናምን ስለው እና አዲስ አበባ መጥቼ ነው ምናምን አዲስ አበባ ነው እንዳለው ምናምን ብሎ መጥቶ ተቀበለኝ። ሞተር ነበር ይዞት ተመጣ። በሞተር ቤት ወሰደኝ ማለት ነው። ከዛ በሞተር ቤት ወስዶኝ ከሱ ጋር መኖር ጀመርኩ ማለት ነው። እነሱ ጋር በሚኖርበት ሁኔታ እዚህ ቤተሰብ ጋር ምናምን እዚህ ጋር አረፍኩበት። 2 ክፍል ቤት ነው። ጠባብ ናቸው ተከራዩት። አንዱ ዝም ብሎ ሳሎን ነገር ነው፣ አንዱ መኝታ ቤት ነው ምናምን ነው። ያላለቀ ፎቅ ነገር ነው ተከራዩበት። እኔ እዛ ዝም ብዬ ግራውንድ ገብቼ ነበር ሶፋ ላይ የምተኛው እና በነዛ ሁኔታ እየሰራ እንትን እያልኩኝ ወጥቼ ያው የቀን ስራ የሚሰራበት ቦታ ሳይኝ እዚህ ጋር ስራ እየሰራሁ መግባት ጀመርኩ። አዳርህን እዛ አድርገህ ቀን እዚህ ጋር መስራት ጀመርኩ ማለት ነው። ቀን እዚህ ጋር እየሰራሁ ከዛ እሱ ጋር እንትን የምለው ግን እሱ መሀል ላይ ቤቱ እያለቀ ሲመጣ እየተሰራ ምናምን መልቀቅ ስላለባቸው ለቀቁ እና የዛን ሰዓት ሲለቁ እኔ ግዴታ እነሱን ተከትዬ መሄድ የለብኝም፣ ራሴን ማውጣት አለብኝ እና በዚህ ላይ ደግሞ ሱስ ሁኔታ ላይ ሱስ እንዴት እንደጀመርኩ ታላነሳው ዝም ብዬ እንትን ነው የመጣሁት እና ሱስ ደግሞ የጀመርኩበት አንድ ላይ ስላላመጣው ስለ ሱስ ደግሞ ችግር የለም በነፃነት ተረጋግተህ ግድ የለም። ምንድን ነው ያው ብዙ ጊዜ እንደዚህ አይነት ታሪኮች የሚቀርቡት ሌሎች ሰዎች እንዲማሩባቸውና መውጣት እንደሚቻል ለማሳየት ስለሆነ እና ሱሱን የጀመርኩበት ሁኔታ ገና ክፍለ ሀገር እያለሁ ሱስ የጀመርኩት እና ሱስ የጀመርኩበት ሁኔታ እንዴት መሰለ
እኛ ቤት አጠገብ ጓሮ ላይ የጎረቤት ቤት ነው። አጠገብ ላይ ጓሮ ላይ ጫት አለ። ጫት ጓሮ አለች። ኮረም ውስጥ ማለት ነው። ከተማ ውስጥ ነው ጓሮ ጫት አላቸው እና ጫቱ ብዙ ጊዜ የሚጠቀሙ የከተማ ነዋሪ ሙስሊሞች ምናምን ናቸው እየመጡ የሚገዙት ማለት ነው። እና የዛን ሰዓት አስታውሳለሁ ቢያንስ 13-14 ዓመት ቢሆን ነው። እና አንዱ ጓደኛ ያለ እና ሙስሊሞች ገዝተው ሲሄዱ ምናምን ያለና ቆይ እስኪ ይሄ ነገር ምንድነው አሪፍ እንትን ቆርጠን ስንቀምሰው ይመራልና በጣም ይመራል። ከዛ በስኳር ስንቀምሰው በጣም ይጣፍጣል። ኧረ በእግዚአብሔር ከዛ በኋላ ጫቷን በቃ ለለ እንትን ጫቱን መጠቀም ጀመርኩ። ገና እዛ እያለሁ ማለት ነው። ከቤተሰብ ጋር ያለህ ማለት ነው? ቤተሰብ እያለሁ ጫት እጠቀማለሁ። ከእናትህ ጋር እየኖርኩ ጫት እጠቀማለሁ። ግን ቤት ያውቁ ነበር? አያውቁም። ልጆች ነን፣ በድብቅ ነበረ እንትን የምንለው እና ማለት ነው። የት አሁን ቤት ውስጥ ካልሆነ የት ሄዳችሁ ነው የምትቀሙት? ቀንጠስ አድርገን ወደ ኳስ ምናምን ስለምንጫወት ስለምንሄድ እዛ ጋር እንትን ብለን ጫቱን እንቅመዋለን ማለት ነው። ስኳር ቤትም ካለ ቤት ውስጥ ሰርቀን ምናምን የሆነ ብርም ካለ ስኳር ትንሽ ስኳር ትገዛለህ። በወረቀት ተጠቅልሎ የሚሸጡ ስኳሮች አሉ ምናምን ብላ እዛን ሰዓት 10 ብር ምናምን እንደዚህ ላይ እሷን እንገዛለን። ወጣ ብለን ያቺ ከዚህ ከጓደኛህ ጋር ማለት ነው። ከሱ ጋር በነገራችን ላይ ከሱ ጋር ቢያንስ 2 ቀን ነው ምናምን አብሮኝ የቀመሰ። እኔ ቀጠልኩበት በዛ ማለት ነው። እሱ አቆመ። እሱ ከዛ በኋላ እኔ ብቻ እንትን ቢያቆም አሁን እንትን የማውቀው ነገር የለኝም። ግን እኔ እየሄድኩ ጫቷን እያልኩ በቃ ተከተብኩ ማለት ነው። በጣም ጣፈጠች ጫቷ፣ በጣም ጣፍጣለች በስኳር ተከተብኩ። በቃ አይደለም ማለት ነው። ጫቷን እያልኩ እንትን ማለት ጀመርኩ። እንዴ በቃ ጫቱን እንትን ያልኩኝ ሲጋራ ደግሞ እንትን ያልኩበት ምክንያት እና አሉ ጓደኞች 13-14 ዓመት ላይ ማለት ይጀምራል። 14 ዓመት እንደዛ ይሆናልና ሲጋራ ደግሞ ጀመርኩበት ሁኔታ አሉ ሰፈር ድርጆች ምናምን አሉ አብሮን ጎረቤት ለጎረቤት ሆነን እና በአቅም ማነስ ምክንያት እንደዚህ ጎዳና ያወጡ ምናምን አብሮ አደጎች ጓደኞች ምናምን አሉና ጎዳና ይወጣሉ ምናምን እነሱ ጎዳና ምናምን ስለሚሆኑ ሲጋራ ምናምን አይተሳሉ። እና እኔ መጀመሪያ የሞከርኩበት በምንድነው ወረቀት ጠቅልዬ የሞከርኩት ሲጋራ ለመጀመሪያ ጊዜ ወረቀት። ያኔ ጫቱ ውስጥ በደንብ ገብተህበታል? ጫቱ ገብቼበታለሁ። ሲጋራው ደግሞ የገባሁበት ወረቀቷን ጠቀለልኩና ስሞክረው ያፍናል፣ ሆነ ሊገለኝ በቃ አወሳሰብ አልችለውም። ጭሱ ድፍን ብሎ ጉሮሬ እንዳለ ዘጋኝ ማለት ነው። ኧረ በስመ አብ ልሞት እንትን ብዬ። ግን ምን ገፋፋ ሲጋራ እንድታጨስ? እና እኔ እንትን ለማለት ነው የሆነ ሰዎች ሲያጡ ምንድነው አላለም አዲስ ነገር ለመልመድ ከመጓጓት ምንድነው እስኪ ስሜቱን እንትን ለማለት ነው እኔ እንትን ያልኩትና እና ሲያጨሱ ያሉ ምናምን ነገር ምንድነው እንትን ለሚለው እንትን ያልኩት። ከዛ በኋላ ወረቀቱ እንትን አልኩ፣ ቀጥታ ወደ ሲጋራው ደግሞ ገባ ማለት ነው። ሲጋራው እስኪ ምንድነው እንትን ስሞክር አሁንም እንትን ስስበው እያፈረ የመጣ ማለት ነው። ልክ የሆነ ሰዓት ላይ ጓደኞች እያጨሱ እኔ እዛ ቆሜ እስካምጣው ልሞክረው አልኩት። ያን እንደማድረግ አያውቁም። ከዛ በፊት እንደመሞከር ስለማውቅ እስኪ አምጣው ሲጋራው እባክህ ምናምን ቤት ተቀበልኩትና አጨስክ። ያፍናል ምናምን ይለኛል። ኧረ ችግር የለውም እሺ እንደዚህ ሳበው ይለኛል ማለት ነው። ሳበውና ወደ ውስጥ ዝም ብለህ ዋጠው ይለኛል። ከዛ ስቤ ልክ ወደ ውስጥ ዝም ብዬ ኖርማል ስወጣው ወይስ ስተነፍ ሲጋራው ሆነ ተስተካክሎ መምጣት ጀመረ። በዛች ለመርኳት። ስለዚህ ሲጋራውም ጫቱም ለመርኳት ማለት ነው። ሲጋራውም ጫቱም እዛው ያለ ለመርኳት ማለት ነው። እስካሁን ቤተሰብ አያውቅም እንደምትቀም እንደምታጨስ? አሁን ላይ እዚህ ጋር ያለው ወሬ ምናምን ሰምቶ ነው እዛ ያለ ስትጀምር ገና በልጅነት ማለት ልጅ ነኝ አንዴ። ግን ስትገባ ወደ ቤት ሲጋራ ሽታው እንደገና ፊት ላይ ለውጥ የስሜት ለውጥ ምናምን አይተው አይጠራጠሩም? እንደዛም ሆኖ እዛ ጠጣ ነበር። ኦኬ መጠጥም ጠጣ ነበር። ስለዚህ ሁሉም ሱስ ውስጥ ገብተህ ነበር ማለት ነው። ጠጅ ቤት ምናምን እንሄድ ነበረ። ሁሉም ሱስ ውስጥ ገብተህ ነው። ጠላ ቤት ምናምን እንሄድ ነበረ እና ማታ ሁሉ ያመኝ ነበር። ማዘር በጣም ነበር እንትን የምትለኝ። ታስሬ ሁሉ ገረፍ ነበር ምናምን። አወቁ እንደዚህ ሰክሬ ምናምን ስመጣ እና ቀን ላይ ትገረፋለህ። በቃ ግን እኮ አወቁ አሁን እንደምትቀም እንደምታጨስ እንደምትጠጣ። እሱን አያውቁም። እንደምጠጣ ያውቃሉ። እንደምታጨስና ማጨስ ግን አያውቁም። አየህ ሱስ እንደ ቀልድ ነው የሚጀምረው። ሱስ እንደ ቀልድ እንትን አልኩት። ከተገባ በኋላ ግን ነው ገባሁበት እንደ ቀልድ። ከዛ ለመውጣት ግን በጣም ከባድ እና እሱን ይዤ ወደዚህ መጣሁ ማለት ነው፣ ወደ አዲስ አበባ። እሱን ይዤ ወደ አዲስ አበባ መጣሁ። አዲስ አበባ መጥቼ ታዲያ ያው እንደዛ አሁን ዘመድ ጋር ረፍኩበት። እሱ ቤት ሊለቅ ነው እና እሱ ጋርም እየሰራሁ ጫቱን እጠቀም ነበር ማለት ነው። ሲጋራው ምንም ስራ የቀን ስራም እየሰራሁ እጠቀማለሁ። ያው ማታ ማድርበት እዛ ግራውንድ ስር ከነሱ ጋር ምንም የሚያገናኘኝ ነገር የለም። ምግብ በልቼው ከሆነ በልቻለሁ እላለሁ። ምግብ እና መሀል ላይ እነሱ ቤት ሊለቅ ሆነ ማለት ነው።
ቤት ሊለቁ ነው። በቃ ቤት ለቀቁ። እኔ ራሴን ማውጣት አለብኝ። በቃ እኔ ጓደኞቼ ጋር እንትን ልል ነው ብዬ ወጣሁኝና ቀጥታ ጎዳና ነው የወጣሁት ማለት ነው። ጎዳና ወጣ? ቀጥታ ጎዳና ነው የወጣሁት። ልክ እነዛ ሰዎች ቤቱን ሲለቁ ዘመዶች ሲለቁ እኔ ነፃ እንትን አይመጣል ተከትለ መሄዱ በጣም ይከብዳል። እነሱም ስራ እንደምሰራ ምናምን እንትን የሚሉ ቢያንስ የተወሰነ ጊዜ ከነሱ ጋር እንትን ብያለሁ እና ተከትሎ መሄዱ ከበደኝ እና እኔ በቃ ለምን ራሴን እንትን ማለት አለብኝ ብዬ ቀጥታ እንትን ሻንጣ ልብሴን ብዙ የዛን ሰዓት ልብስ ብዙ አላስኩም ነበረ። ልብሴን ይዤ ጎዳና ወጣሁኝ ማለት ነው። እሺ ጎዳና የመጀመሪያ የጎዳና ህይወት የት ጀመረው? የት አካባቢ ነው? ያው እዚህ ሳፋሪ ሳፋሪ 10 ዓመት ሞልቶኛል። አዲስ ከ10 ዓመቱ አብዛኛው ጎዳና ህይወት አሳልፌያለሁ። እዚህ ሰፈር ማንም ያውቀኛል። ምን ያህል ጊዜ ኖርክ ሳፋሪ ላይ? ሳፋሪ ላይ ቢያንስ ከመጣው ከክፍለ ሀገር እንደመጣው እዚህ ሰሜት አካባቢ ነበር። እዚህ አለማ ሱፐር ማርኬት ፊት ለፊት ያለው አፓርትመንት ነበር የነበሩበት። እዛ አረፍኩኝ። እዚሁ ሰፈር እስካሁን እዚሁ ሰፈር ነኝ ያለሁት ሳፋሪ ላይ ማለት ነው። ስለዚህ የጎዳና ህይወት የተጀመረው ሳፋሪ ነው ማለት እንችላለን? ሳፋሪ ነው የተጀመረው የጎዳና ህይወት። ማደሪያ አልነበረም? ማደሪያ የለኝም። እነሱ ቤት ለቀው ሲሄዱ ማደሪያ የለኝም። የት ቤት አናውቅም። ቀጥታ ጎዳና ነው የወጣሁት። የጎዳና ህይወት ጀመርኩ ማለት ነው። የጎዳና ህይወት የጀመርኩ በቃ የተገኘውን ስራ እሰራለሁ ብቻ። ያው ሲጋራው አለ፣ ጫቱ አለ። በዛ ላይ ቤንዚን ሞክሬያለሁ። ቤንዚን ሌላው ነው ሱስ የጀመርኩት እዚህ ነው። ቤንዚን ሞክሬያለሁ። ከዛ ሽሻ ይቀጥላል። ሽሻ ገርጂ ምናምን ያው ሁለት ሁሉ እየሄድን ጓደኞች ዝም ብለን እንደዚህ እንሰብ ነበር ከጓደኞቹ ጋር ማለት ነው። ያወቅኳቸው ጓደኞች በቃ ጎዳና ላይ የተዋወቃቸው ልጆች ማለት ነው። ልጆች ጋር ተላመድን ምናምን በቃ አብረን እንሰራለን። ምግብም ካለን አብረን እንበላለን፣ ከሌለን ሆቴል ምናምን እናወጣለን። ምግብ የዛን ሰዓት አብረን እንትን እንላለን ማለት ነው። እንግዲህ ሱስ ሲገባ በተለያየ ምክንያት ይገባል። አሁን አንተ የአገባብን ነግረህናል። ገና ልጅ እያለህ ነው ዝም ብለህ የገባበት ማጨሱም ላይ ሲጋራውም ላይ ሌላውም ላይ ማለት ነው። እና ከዛ እድሜ ጀምሮ አሁን ወደ ዋናው ጉዳይ እንገባለን። እስከዛ ጊዜ ድረስ ሱስ ውስጥ ገብተህ በነበረ ህይወት ሱስ አሳጣኝ የምትላቸው ነገሮች ምንድን ናቸው? ሱስ በህይወት ውስጥ ብዙ ነገር አላሳጣህም? ሱስ አንድ ስወጣ ራሴን ለውጣለሁ ብዬ ነበር የወጣሁት። ግን ሱሱን ሳላቅ እንትን በማለቴ ወደኋላ ጎትቶኛል። አንድ ከትምህርቴ እንትን አልሆንኩ ወይ ከስራ ከምንም አልሆንኩ። በጣም ወደኋላ እንትን ብሎኛል ማለት ነው። በጣም ጎትቶኛል ሱሱ። ለምን አሁን ሱሱን ባልጠቀም መቼም ጎዳና አልወጣም። የቤት ኪራይ የሰራሁትን ብር ተረፈ የቤት ኪራይ ከፍዬ መኖር የምችልበት እንትን አመቻች ነበር። ግን የሰራሁት ከስር ሳጠፋት ጎዳና እንዲወጣ አስተዳደረ። ስለዚህ በትንሹ ኦልሞስት ወደ 10 ዓመት አካባቢ በሱስ ህይወት ውስጥ ኖርሃል ማለት እንችላለን። ለምን 14 ዓመት? አሁን ስንት ዓመቴ ነው? ስለዚህ ከዛ በላይ ማለት ነው። እኔ የሳፋሪውን ያስኩትኝ ከዛ የጀመረ ቢያንስ የዛን ሰዓት 13 14 ዓመቴ ነው። አሁን ስንት ዓመት ነው? አሁን 27 አልፎኝ ወደ 28 አጋማ ወደ 28 ገባ አጋማ ወደ 10 ምናምን ዓመት 10 ምናምን ዓመት ይሆናል ብዬ አስባለሁ። እርግጠኛ ነኝ ሱስ ብዙ ነገር እንዳሳጣህ አሁን እንደነገርከኝ። እንደ ሱስ መጥፎ የለም። ቤተሰቦች ግን ያውቁ ነበር እዚህ የሆነ እንደዚህ አይነት ህይወት ውስጥ ጎዳና መውጣትህን ያውቁ ነበረ? ማንም አያውቅም። እኔ እስካሁን ማለት ነው እስካሁን አሁን ሪሊ ታሪኩን ልጨርሰውና እንትን እለዋለሁ። ከዛ ጎዳና ህይወት እየኖርኩኝ ከዛ መሀል ላይ ለምን ጎዳና ህይወት ከምታደር ለምን እንደዚህ ማዳሪያ ቦታ አለ 20 ብር ነው 20 ብር እንደዚህ ቦታ አለ ለምን እዚህ ብርድ ምናምን በሚለው የሆኑ ጓደኞቼ ጎዳና የሚያድሩትን ይዘውኝ የት ሄዳሉ? እስጢፋኖስ ማለት ነው። የዛን ሰዓት ባቡር 6 ብር ነበረች። ከዚህ እስጢፋኖስ በባቡር ስንሄድ ማዳሪያ አለ ማለት ነው። 20 ብር ከፍለ እንደዚህ ከስር አንሶ ከላይ አንሶ በብረት እንደዚህ ተሰራ ልክ እስጢፋኖስ አካባቢ እስጢፋኖስ የኦሮሚያ ባህል ማዕከል ማለት እሺ፣ በሱ ጀርባ እንደዚህ ማለት እሺ፣ የቀይ ሰማዕታት ምናምን የሚለው በሱ ጀርባ ወደ ውስጥ እንደዚህ ታጥፈ በጀርባ አለ ማዳሪያ አለ። ምንም እዛ ሰፈር የሰይጣን ሰፈር ነው። እግዚአብሔር ሰይጣን ሰፈር ነው ያ ሰፈር። እዛ ጋር ከተቡኝ ማለት ነው። እሺ፣ እዛ ጋር ደግሞ ሲከተቡኝ የባሰ ነው። አሁን አረቄ አልወድም ነበር። እዛ ሰፈር ሲከተቡኝ መርቅናት ሄድና እዛ ደጃፉ ላይ አረቄ ያለ ሲጋራ ምንም የፈለከው ነገር አለ። እዛ ምንም ነገር የለ፣ አይታለም። ሁሉ ነገር የተመቻቸ ነው። ሁሉም ነገር በቃ የምትፈልገው ነገር እዛ አለ። ከዛ ያችን አሳቢ ማለት ነው። ከዛ እንደ ብርድ ከሚቀጠቅጠኝ ነው እዛ እየሄድኩ ለምን አላድርም ምናምን በሚለው 20 ብር እየከፈልን
በቀን 20 ብር ማለት ነው። አንድ አዳር 20 ብር በቀን። ግን ያስ ብር ከየት ይመጣል? ትሰራ ነበረ? እሱ ግዴታ ሰርተህ ለማደሪያ ታስቀምጣለህ። ግን ትሰራ ነበር ያኔ? ሰራ ነበር። የተገኘውን ስራ ማለት ነው። የተገኘውን ስራ ነው የምሰራው። የቀን ስራ ሌላ ምንም ሳይከም። ግን ከዛ ላይ ቢያንስ የተወሰነ ነገር ለእናትህ የምትልክበት አጋጣሚ ነበረ? እሱ ከዛ በኋላ ነው የሆነ ስራ ምናምን አገኘሁ እንትን ብያለሁ። ከዛ በኋላ የዛን ሰዓት እንትን አለልም። ግን በዛ በጎዳና ህይወት ያለሁበት ውስጥ በመሀል ላይ ስራ አጋጥሞኛል። ምን አይነት ስራ አጋጠመኝ? የአይሱዙ ረዳት አገኘሁ ማለት ነው። አይሱዙ ረዳት መስራት ጀመርኩ ማለት ነው። አይሱዙ ረዳት እየሰራው እና ከ10% ነበር የሚያስቡት ለኔ ማለት ነው። 10% ከምኑ ላይ? በቀን ከተገኘው ከመኪናው ከሚሰራው ላይ 10% አስብልኛል። አሁን የአንድ ሺህ ብር ስራ ከሰራ ምሳሌ 100 ብር እንደዛ ነበር የሚያስብልኝ። ከዛ ከመኪናው ጋርም ትርፍ ስራ ካለ እሰራለሁ፣ አገኛለሁ። ያችን ለሱ ሲያደርጋለሁ፣ እሱ ጋር ያለችው ደግሞ ተቀማጭ ነበረ ማለት ነው። እሺ። እና ያን ስራ እየሰራሁ ግን እናቴም ልክላት ነበር 500 ብር ሰዓት ላይ ልክላት ነበር። ግን አሁንም እዛው የጎዳና ህይወት ውስጥ ነው ያለኸው? አሁንም ግን ያው አሁንም ምንም ከዛ ህይወት አልወጣሁም። ያን ስራም ብሰራ ግን መሀል ላይ ምን ተከሰተ? ከሱ ጋር እየሰራሁ እያለሁ እነሱ ድንገት ዘብር ገብርኤል በየዓመቱ ይሄዳል ማለት ነው። የኔ ያስገባ አለቃ ሹፌር ማለት ነው። እሺ። እና የካቲት 17 ዘብር ይሄዳል እና እኔ ካልመጣሁ ብዬ ቀውጥ አደረኩት ማለት ነው። እንደዚህ ነው? ካልመጣሁ ብዬ ቀውጥ አደረኩት ካንተ ጋር ወደ ዘብር ማለት ነው። ወደ ዘብር ካልሄድኩ ብዬ ከሱ ጋር እንትን አልኩት ማለት ነው። እሺ። ከዛ ዘብር ካልመጣሁ ብዬ ከሱ ጋር እንትን ስለው እንዴ ለምን ከሹፌር ጋር ስራና እመጣለሁ ምናምን። ከዛ በፊት ምን አነሳሳ ግን ወደ ዘብር? አላውቅም እኔ ብቻ እመጣለሁ ብዬ እንትን አልኩት ማለት ነው። ለመሄድ ውስጥ ከፋፋ ተነሳሳ ለመሄድ አላውቅም ብቻ ማለት ነው። እሺ። ትመጣለሽ እና ችግር አለው ምናምን ብሎ ይዞኝ ሄደ ማለት ነው። መኪናው ለሹፌር ሰጠና ይዞኝ ሄደ። ግን እዛ እንደገባ አመመኝ ማለት ነው። ዘብር እንደሄድክ? ምን አመመ? ጸበር ስገባ መጮህ ጀመረ ማለት ነው። እሺ። ኦኬ። ላይ እንትን ነበር ማለት ነው? መንፈስ ነበር ማለት ነው? መንፈስ ነበረ። እና ምንድነው ሲነገረኝ መንፈሱ ምንድነው ጓደኛ እንደሆነ። እሺ። የሆነ ከሀገር እንድትወጣት በቃ ሰርተህ እንዳትለወጥ ምናምን ነገር እንደዚህ ነው የሚለው ምናምን ነገር አሉ። ኦኬ። ግን እንደወጣ ከጸበልም እንደወጣ ቀጥታ ሰንሰለት ታስሬ ነበር። በሰንሰለት? የት ዘብር ነው? ዘብር ገብርኤል። እሺ። በሰንሰለት ታሰርኩ ማለት ነው። ምን ያህል ጊዜ ቆየህ ዘብር? ዘብር ቢያንስ 7 ወር ምናምን ቆይቻለሁ። መደዳውን ማለት ከዛ ሳትወጣ ማለት ነው? ከዛ ሳልወጣ መደዳውን። ከዛ ልክ እንዳመመኝ ቀጥታ እዛ ስራ እንደገባው በሱ ስልክም ቤት ምናምን ደውሎ ስለነበር እሱ ስልክ ይዘውታል። እሺ። እሱ የቤተሰብ ስልክ ይዟል። ቀጥታ ደውሎ እንደዚህ ልጁ ጸበል ሄዶ ታሟል ምናምን ሲባል 2 ወንድሞቼ መጡ ማለት ነው። እሺ። 2 ወንድሞቼ መጡ እዚህ ጋር። ከዛ እሱ ተመለሰ ወደ አዲስ አበባ ማለት ነው። አለቃዬ ወደ አዲስ አበባ ሲመለስ ከዛ እነሱን ማስታመም እንትን ማለት ጀመሩ ወንድሞቼ። ያው እና ሙሉ በሙሉ በሰንሰለት ታስረህ ረጅም ጊዜ ቆየህ? በሰንሰለት ታስሬ ወደ 7 ወር ምናምን ቆየሁ። ታስቸግር ነበረ? በጣም ያስቸግራቸው ነበር መንፈሱ ማለት ነው። በጣም ያስቸግር ነበረ። ገደል ለገደል ይሮጣል ምናምን ነገር እና እንደሚነገረኝ ደግሞ ከሆነ አሁን እንዳው ፎቶ ራውን ተሰጥቶኝ ነበረ። እሺ። ስልክም ጠፍቶብኝ ነው አሁን የሆነ ሰው የሆነ አሁን እንትን ያልኩበት ላፕቶፕ ላይ ራሱ የሆነ ሰው ጋር ይቀመጥልኝ ብዬ ፎቶውን አስቀምጬ አሁን ላፕቶፑ አሁን ራሱ እንትን ብዬ ላፕቶፑ ተበላሽቶብኝ ምናምን ስላለ ነው ፎቶ ሁሉ ነበረኝ እዛ ታስቆበት ማለት እና ፎቶ እንትን አድርጎብኝ ነበር እና በጣም ያስቸግራቸው ነበር። እዛ ዘብር ገብርኤል ገደል ለገደል ነው የሚሮጠው በቃ ምናምን በጣም ያስቸግር ነበረ። በመሀል ላይ አንዱ ወንድሜ ስራ ግዴታ መሄድ ስላለበት ምናምን ብሎ ስራ ሄደ መሰለኝ። አንደኛው ልክ ራሴን ስለቀማ አገኘሁ። አንደኛው ወንድሜ ነው። አንደኛው ነው። ከስንት ጊዜ በኋላ ራስህን አስታወስክ? የሆነ ሰዓት ላይ መልሰና የሆነ ሰዓት ላይ ይወስዳል። የሆነ ሰዓት መልሰና የሆነ ሰዓት ይወስዳል። እንደዛ ነው እና አንድ ወንድሜ ቀረ። አንድ ወንድሜም በቃ እንትን ስል በቃ ሂድ አልኩት እኔ ማለት ነው። ወንድምህን? ሂድ በቃ ችግር የለውም እኔ አስቤው አይደለም የመጣሁት። ቅዱስ ገብርኤል ራሱ ነው የጠራኝ። የሚያደርገው ነገር ችግር የለውም ሂድ አልኩት። እሺ። እሱም ተመለሰ ማለት ነው ወንድምህ። ስለዚህ ብቻህን ቀረህ? ብቻዬን ቀረሁ ማለት ነው። ብቻዬን ቀርቼ ያው በዛ መሀል ግን በጣም ያመኝ ነበረ ምናምን። ከዛ እዛ አካባቢ አስተባባሪ አለ እዛ ጸሎት የሚያስገባ በየእንትን እየዘረ ጸሎት ግቡ ምናምን የሚል ማን ነበረ ስሙ ረሳሁት። ዳዊት ብቻ ማለት ስሙን አሁን እንትን ብዬዋለሁ። እሱ ነበረ እንትን የሚለኝ
እና አንድ ነበሩ ጓደኞች እዛ እና ዮናስ ምናምን የሚባሉ ልጆች ነበሩ ያልኳቸው። እነሱ ጸበል ይወስዱኛል ምናምን መጥቶ ደግሞ ድጋሚ ሰንሰለት ያስራሉ ምናምን እንደዛ ነገር እና ሰው እዛ በጣም ነበር የሚያዝንልኝ። በጣም ያው መንፈሳዊ ህይወት ላይ እንትን ስትሆን ሰው በጣም ይተባበራል። ሰው ያስጠምቀኛል ምናምን ይመጣል። ከዛ በመሀል ላይ ፋዘር ልጄን ማየት አለብኝ ብሎ ይመጣል ማለት ነው። ዘብር ማለት ነው። ዘብር እሺ። ዘብር ይመጣና ያው ዘብር እሱ ሲመጣ እኔ ራሴን አላውቅም መስሎኛል። በመንፈሱ ነው ያለሁት። እዛ የሆነ ሰዓት ላይ ስነቃ ፋዘር መጥቷል ማለት ነው። ተነቀቁ። በቃ ፋዘር አለቀሰ ምናምን በቃ አታልቀስ በቃ ምናምን ብሎ እንትን አሉት። ከዛ ሳዩ ሰዎች ራሱ ጓደኞች እዛ እንትን የሚተባበሩ እዛ እንትን ሳዩ ፋዘር ትልቅ ሰው ነውና አዘኑ በጣም ማለት ነው። አሁን እሱ እንዴት አድርገው ነው የልጅ የሚያስታምሙት? በቃ እርሱ ወደ ሀገሩ መመለስ አለበት ድረስ እኛ ብዙ ስለምንቆይ ችግር የለውም እኛ እንትን ፋዘር አንድ 3 ቀን ምናምን ቆየ። ወደ ቤት መሄድ አለበት ምናምን ብሎ የትራንስፖርት ሰጥተው ምናምን ብር አዋጥተው ሸኟቸው ፋዘርን ማለት ነው። ፋዘር ሸኟቸው። ከዛ እነሱን እያስጠመቁኝ ምናምን ማለት ደህና ሆንኩኝ ማለት ነው። ምን ያህል ጊዜ ቆየ ከዛ በኋላ? አጠቃላይ ዘብር አጠቃላይ ወደ 7 ወር ምናምን ቆይቻለሁ። 7 ወር ጠቅላላ ማለት ነው። 7 ወር ቆይቻለሁ። ከዛ በመሀል ግን እዛ አንድ እናት የተባወኳት ነበር እና በጣም ነበር የምታዝልኝ። ምግብ ትገዛልኛለች፣ የሚያስፈልገኝ ነገር ምናምን ታደርጋልኛለች። ከዛ እሷም ለጥምቀት የመጣች ነች። ለጥምቀት ለዘብር የመጣች ነኝ። ዘብር ነው የመጣችው። ከዛ ቀጥታ ሽንቁሩ ሚካኤል ይዛኝ ሄደች ማለት ነው። እሷ ነች እዛ የሄደችው ከዘብር ወደ ሽንቁሩ ማለት ነው። እሺ። ሽንቁሩ ሚካኤል እንጦጦ ይዛኝ ሄደች። ሽንቁሩ ሚካኤል 2 ወር ምናምን ተጠመኩ። እሺ። እዛስ ላይ መንፈሱ አለ። እዛ ተሽሎኛል፣ ግን ወጣ ገባ ምናምን ያላስቸግረኝ ነበር። እሺ። ሽንቁሩ ይዛኝ መጣች ማለት ነው። ሽንቁሩ ይዛኝ መጣች። ሽንቁሩ 2 ወር በስነ ስርዓት እንትን ሽንቁሩ ነው መንፈሱ የተሸኛልኝ ማለት ነው። ኦኬ። እዛ ተሸኛለህ? ሽንቁሩ ሚካኤል ተሸኛልኝ ማለት ነው። ምንድን ነው በጓደኛ ላይ አድሮ በጓደኛ የተደረገ መተት ነው? መተት ነው እንትን የሚለፈልፈው መተት ነው። ጓደኛ ነው። አንድ ሰርተህ ሰው እንዳትለወጥ በቃ ዝም ብለህ ብኩን እንድባክን ዝም ብለህ እድሜ ዘመን። እሺ። እና ከሀገርም እንዳትወጣ ነው። አሁን ከኢትዮጵያ ማለት ነው። ከሀገር ስልህ ወደ ሀገር ወደዛ ወደ ትውልድ ተመለስ እና ሳስበው ደግሞ እውነት ነው እንደዛ ነገር። ለምን እውነት ነው ያልኩበት ምክንያት ከወጣበት ጀምሮ አሁን ተመልሼ እናቴንም ወንድሞቼ እህቶቼ አይቼ አላውቅም። ምን ያህል ጊዜ ይሆናል? ከእናትህ ጋር ባይን አሁን ወደ 10 ዓመት ይሞላል። ከእናትህ ጋር ማለት ነው። ከእናቴ ጋር ከተለያየ አሁን እናቴ እንኳን አሁን ይደወላል ካላነሳው። ለምንድን ነው የማናነሳበት ምክንያት? በስነ ስርዓት እንትና ታለቅሳለች። ምን አድርጌ ነው ልጄን አከጨከንክብኝ ምናምን ትለኛለች። ወደ 10 ዓመት አሁን አይን ላይን አልተያያችሁም? አይን ላይን ተያይተን አናውቅም። ፋዘርም አንዴ ያን ጠይቀኝ መጣ። ከዛ በኋላ ተያይተን አናውቅም። ወንድሜም በዛው እንደዚህ ነው፣ ተያይተን አናውቅም። ከቤተሰብ ጋር ግንኙነት አሁን ሁኔታዎች ቢመቻቹልህ እድሉን ብታገኝ እናትህን ሄደህ የማየት ፍላጎቱ የለህም? አንዴ በጣም ፍላጎት አለኝ። በነገራችን ግን ስታስበው እንትን ይልሃል። አትሂድ የሚል ስሜት ነው የሚሰማህ? በነገራችን ላይ እኔ ለምን እንደሆነ አላውቅም፣ አንድ ቀን ለመሄድ አስቤውም አላውቅም። ግን ውስጤ ይናፍቃል፣ ግን ወደዛ ለመሄድ ለምን እንደማላስበው አላውቅም። እሱን ነው ማወቅ የፈለግኩት። እናትህን ትናፍቃለህ? በጣም ትናፍቀኛለች። ሲሆን አንባውን ሊመጣኛል ብቻዬን ሳስበው ምናምን ናፍቆቱ አለ እኮ፣ ግን ወደዛ ለመሄድ ሀሳቡ የለኝም። ትዝም አይለኝም። ሊሄድ የሚለውን ሀሳብ አይመጣልኝም። እና በስልክ እናወራለን ምናምን ነገር ከእናት ጋር በስልክ እናወራለን። ግን ስታወራ በጣም ታለቅሳለች። ልጄ ናረኩ ምናምን በቃ እምባ ነው እንትን የምትል ማዳይ ተናድጄ ሁሉ ስልኩን ዘጋዋለሁ ማለት ነው። ያን ሁሉ ምክንያት ደግሞ ያደረገ ምን ነው? አንድ ሱስ ነው በኋላ ወጥቶ ሱስ የመጨረሻ ባለጌ ነው። እኔ በእውነት ሱስ መጥፎ። ይሄንን እምልህ ለምንድን ነው ለእናትህ ያለህን ፍቅር በተገናኘንበት ሰዓት ሁሉ ትነግረኛለህ። ሌላው ቢቀር የስልክ መጥሪያ ራሱ ስለ እናት በጣም እና ከዛ አንጻር ተነስቼ ነው 10 ዓመት ከእናት ጋር አይን ላይን ሳይተያዩ መቆየት ምን ያህል ከባድ እንደሆነ መገመት። እና አሁን እቅድ የለም ሄደህ እናትህን የማየት? ከእግዚአብሔር ጋር እንግዲህ አሁን እግዚአብሔር ያው መጨረሻው እንግዲህ እግዚአብሔር አሁን ያሳመረልን መጨረሻው ከሱሱ ህይወት እየወጣሁ ነው። ከዚህ በኋላ ነገሮች ስራ ተመቻችቶልኝ ምናምን ራሴን ተስተካክዬ እናቴን ባይ ደስ ይላል። በነገራችን ላይ አድማጭ ተመልካቾች እንዲረዱ የምፈልገው ነገር ምንድን ነው፣ ከዛ በኋላ ረዳትም ሆነ ዘብር ሄድክ፣ ከዛ ሽንቁሩ ሄድክ፣
ኢትሳ ተክለ ሃይማኖት ሁሉ ሄደህ እንደነበር ነግረኸኛል። ኢትሳ ተክለ ሃይማኖት በጉዞ አይቼዋለሁ። እዛ ማለት መንፈሱ ከተሸኘልህ በኋላ ነው የሄድከው? ገና ሽንቁሩ 2 ቆል ቆይቼ ወጣሁኝና ስወጣ ሽንቁሩ የገባበት አስታውሳለሁ። እንትን ነው 2012 ላይ ነው። እዛ 7 ወር ከምናምን ቆይቼ ወጥቼ እዛ 2 ወር ምናምን ብቻ ቆየሁት። ሽንቁሩ ማለት ነው 2012 ላይ ምናምን ገብቷል። ብቻ ስወጣ እንትን ኮሮና ገብቶ ነበር። አስታውሳለሁ ኮሮና ገብቶ ነበርና አሁን እዛ ረዳት የምሰራበት ቤት ተመልሼ እንዳልገባ ሌላ ረዳት ተቀጥሯል። ረጅም ጊዜ ስለቆየ ረጅም ጊዜ ቆይቻለሁ። ሌላ ረዳት ቀጥሯል። በዛ ሰዓት ኮሮና ነው። ተመልሼ ከሱ ጋር ነበረ ረዳት ስሰራ አንድ ክፍል ቤት ተሰጥቶ ነበር። ቀን አብረን ውለን ማታም ካመሽን አብረን ወደ ቤት ገብተን የምናድረው ቤት ማለት ነው። እና ተመልሼ መግባት ስለማልችል አሁን ልክ እንደወጣው ጎዳና ድጋሚ ወጥቻለሁ። ድጋሚ ከዛ በኋላ መጣ ማለት ነው። የምትገባበት ስላልነበረ የምገባበት የለኝም። ልክ 4 ቀን 5 ቀን እንደዛ አካባቢ በጎዳና ህይወት አሳልፌያለሁ። ከጸበልም ወጥቼ ማለት ነው። ከዛ በኋላ ከ4 እና ከ5 ቀን በኋላ ወዴት ሄድክ? ከዛ ምንድን ያደረኩት ልክ እንትን ያለች ጸበል እንትን ያለች ደወልኩና እንደዚህ ነው የምሰራበት እንደዚህ ስለሆነ ምናምን ስላት እስክታስተካከል ድረስ ና እኔ ጋር ምናምን አለችኝ ማለት ነው። ከዛ እሷ ጋር ቃን እሱ ጋር እዛ ጋር እየሄድኩ ማደር ጀመርኩ። እሷ ጋር ማለት ነው። እሷ ከቤተሰብ ጋር ነው የምትኖረው? ከቤተሰብ ጋር ነው የሚኖሩት። 2 ልጆች አሏት። አሁን እሱ ወልደው አያት ምናምን ደርሳለች። እና እኔ ያካክል 1 ሴትና 1 ወንድ ልጅ አሏት። እና አብሬ እየኖርኩ በቃ እወጣለሁ እገባለሁ። ምንም ስራ አጣሁኝ ማለት ነው። መሀል ላይ ስራ አጣሁ። በቃ እንትን ሆነ። አምላክ ከፈተናዎቹ ላውጣኝ ያልኩ በጣም ረጅም ዓመት ሆነኝ ማለት ነው። የዛን ሰዓት ነው ዓመት ከምናምን ቆይቼ ከሱስ የወጣሁበት። ጸበል እንደወጣሁ ቢያንስ ታግያለሁ ዓመት ከምናምን ማለት ነው። ዓመት ከምናምን ከሱስ ወጥቼ ነበር። ዓመት ከምናምን ከሱስ ወጥቻለሁ። ከዛ በኋላ ነው ተመልሰህ የገባኸው? ከዛ በኋላ ነው ተመልሼ የገባሁት። የገባበት ምክንያት ደግሞ በጣም እንትን አልኩኝ ማለት ነው። በቃ ስራ አጣሁ። በቃ በዚህ ጋር ስወጣ እዚህ ጋር ስገባ ፈተናዎች ብቻ ሆነብኝ እና የሚያበረታታኝ ሰው የለም። ማንም የማውቀው ሰው የለም እዚህ ላይ ወይ ደህና የሆነ ፋሚሊ አለኝ እንኳን ብዬ ሰው የለኝም። እና በርታ ይሄን ስራ ይሄን ግባ የሚል ቢያንስ ያስፈልጋል የሚያበረታ አይዞህ እንዲህ ስራ እንዲመጣ እና መሀል ላይ እንትን ያልኩኝና ድጋሚ ውስጥ የገባሁት አልቻልኩም። መጨረሻ ላይ ስራው ስለጠፋ ተስፋ መቁረጥ ወደ ተስፋ መቁረጥ የመጨረሻ ሁሉ እንትን አልኩኝ ማለት ነው። እና ልክ ግን የዛን ሰዓት ድጋሚ ውስጥ ገባበት የመጀመሪያ ህይወት ስለማቆም ምን ያክል እንደጎዳኝ ፈልጌው አይደለም የገባሁት። ህይወት እንትን ሲለኝ ቀን ገባሁበት። ግን ገብቼ የሆነ ሰዓት ላይ በጣም ባሳጫለሁ ምናምን ሱስ ገብቼ ድጋሚ አሁንም ጎዳና እንትን እያልኩ ምናምን እዛም እንትን ስለሆነ እዛ ማድርበት ሴትዮዋ ጋር የቃምኩ እንትን እያልኩ አብዛኛው ጊዜ ውጭ ነበር ማድረው። ሴትዮዋን ላለማስቀየም ነው። ለምን ሲጋራ ሽታ አለ ቀመና ነው የምትሄደው ምናምን ነገር ነው። ቆየት ነው የጠፋ የምትመጣው ምናምን አይ ስራ ነው ምናምን ነበር ምክንያት እንትን የማደርገው። ከዛ እንደዛ እንትን እያልኩኝ ቀጠልኩኝ ማለት ነው። በመሀል መንጃ ፈቃድ እንዳወጣህ ነግረኸኛል። እና መንጃ ፈቃዱን ያወጣሁበት ምክንያት ስልክ ተሰጥቶኝ ነበረ። ልክ ሴትዮዋ ጋር እንደገባው ስልክ ተሰጥቶኝ ነበር። ስልክና አሰብኩኝና ስልክ ሽጬ ለምን መንጃ ፈቃድን አላወጣበት ብዬ ስልኩን ሽጬ ለመንጃ ፈቃድ ስልኩን ስንት ሸጥከው? ስልኩ የዛን ሰዓት የሸጥኩት 11500 ብር እኮ። ያን ስልክ ስንት የገዛ? ያን መጀመሪያ እዛ ምንድን ነው ኮረም እያለ የገዛት ስልክ ነች? ሌላ ስልክ አይደለም። እዚህ ስልክ ሰጥቶኝ ነው እንጂ አሁን አስጠግቶኝ ነው ስልክ ሳምሰንግ A11 ሰጥቶኝ ማለት ነው። እሺ እሱን ሸጥክና መንጃ ፈቃድ አወጣ? 11000 ብር። ከዛ መንጃ ፈቃድ አወጣ? ቀጥታ ሄጄ መንጃ ፈቃድ ተመዘገብኩበት ማለት ነው። መንጃ ፈቃድ የከፈለው 9910 ብር እዛን ሰዓት ተዋጣው ደረቅ 1 ማለት ነው። ለመንጃ ፈቃዱ ማለት ነው ደረቅ 1። እሱን ያዝክ ግን ሰራህበት? እሱን መንጃ ፈቃድ ካወጣህ በኋላ እሱን ይዤ ስራ አልሰራሁበትም። መንጃ ፈቃዱን ስላልሰራሁበትም ለመስራት እንትን እጄን ያው መኪኖቹ ሌላ መኪኖች ጋር ዝም ብዬ ስራ ሲወጡ ምናምን ያስነዱኛል እንትን ይሉኛል። እጄን ለመፍታት እንትን ብያለሁ። ከዛ ግን መኪና ማግኘት አልቻልኩም። የሆነ ድርጅት ሲጠይቅ ደግሞ ልምድ እንትን ይጠይቁሃል። ከዚህ በፊት የሰራባቸው ልምድ ወረቀት ምናምን ይጠይቁሃል። ብዙ እንትን ብያለሁ እና ስራውን እንትን ማለት አልቻልኩም። በመሀልም ቤት ልከራይ ብዬ የምወጣው
አሁንም ድጋሚ ሱስ ውስጥ እንትን ስላልኩኝ ምንም አልቻልኩም። ነገሮች መስተካከል አልቻሉም። ነገሮችና እንትን አለ መሀል ላይ ጎዳና አብዛት ጎዳና አድራለሁ። እሷ ጋር ብቻ ማለት ልብስ መቀየር ስፈልግ ምናምን አንዳንድ እንትን ስል ልብሴን ቀይሬ ምናምን እንደዛ ብዙ ጊዜ ያሳለፍኩ በጎዳና ቤት ያሳልፋል። እንግዲህ በዚህ መሀል ነው እኔ እናንተ በዚህ መሀል ነው ባልታሰበ አጋጣሚ የተገናኘ ነው። አሁን ላይ ደግሞ በጣም የከፋ ሱስ ውስጥ ገብቼ ነበረ። ባዬ ሁሉ ሳይቀር ጠቀሙ አይስ ሁሉ ሳይቀር አይስ ማለት በረዶ እና ቢያንስ ተጠቀምክ ማለት እንዴት ነው? ቆይ እዚህ ጋር ድምፅህን በደንብ ጎላ አድርግ። አይስ የሚባል ድምፅህን ትንሽ ከፍ አድርግልኝ። አይስ የሚባል አለ። ምንድን ነው የሚባለው? አይስ። እሺ ምንድን ነው? እሱን ተጠቀምክ ማለት ሰምቼው ስለማላውቅ ነው። አዎ ባለፈው ራሱ እዛ ተርቢኖስ ሚዲያ ሲያቀርበው አይስ ምንድን ነው ምናምን ይላል። እኔም እኔም አዲስ ነው ማለት በረዶ ነገር ነው የሚመስለውና ተሰብሯል። ከየት ነው የምታመጣው? አለ በነገራችን ላይ እንደዚህ ግልጽ እንትን ይላል። ከምንድን ነው የሚሰራው? የሚሰራው እኔ እንትኑን የሚሰራበት እንትን ላይ ከጨው ብቻ የሚሰራበት እንትን አለ እኮ። በረዶ ነው ግን እንደ በረዶ ነው። እንደ እንቁላል እንትን ቅርጽ አለው እንደ በረዶ። እሱ ምን ታደርጉታላችሁ? እሱን እንትን ተጠቃልልና ተሰበዋለሁ። እሺ። እና እሱ ተጠቀምክ ማለት ቢያንስ ለ3 ቀን እንቅልፍ አተኛ። ለ3 ቀን? 3 ቀን ቢያንስ እንቅልፍ አተኛ። 3 ቀን እንቅልፍ አተኛ። ያጠውዛል እኮ ግን አይጥልህም? አይ ከባድ ነው። ለመጀመሪያ ሞካሪ ኮንክት እንትን ይከብዳል፣ በጣም ይከብዳል። አይ እሱ ብቻ ሳይሆን ሀሺሽ ከእንትና ሀሺሽ አለ አይደል? ከሀሺሽ በጣም የከበደ ነው እና በጣም ይጎዳል ውስጥ። ግን ለመጀመሪያ ጊዜ የምልህ ብዙ ስለ ሀሺሽ ሲወራ ብዙ ነገር ሰምቻለሁ። ግን ለመጀመሪያ አይሲ የሚባለው ለመጀመሪያ ጊዜ ከአንተ አንደበት መስማት ብዙ። በነገራችን ላይ እኔ እንደዚህ ከፓፐር ሱሶኝነት ምናምን ዝም ብሎ አለ አይደል ጫት ምናምን አያውቁም። እና እኔ የሆነ ሰው ነው እንደዚህ ይሄኛው የከተበኝ ማለት ነው። ኦኬ ጋርጂ ውስጥ ነው የከተበኝ። እሱ ነው ስልክ 3 ቀን አተኛም። 3 ቀን አተኛም። ትጦዛለህ። ንቃት እንትን የሌለ ነው የሚያነቃቃ ምናምን፣ ግን ውስጥን እየቦረቦረው ነው። ውስጥ ግን ይጎዳል። አንድ ቀን እንኳን እንቅልፍ አለመተኛት ምን ያህል ተጽዕኖ እንዳለው 3 ቀን በቃ ክለብ ለክለብ ነው የምትዞረው ምናምን እንቅልፍ አተኛም። ዝም ብለህ ስትሽከረከር ነው የምታድረው ምናምን። በዛ ላይ ፖሊስ ራሱ ቢደበድብ አይሰማም። ደንዝዛል ማለት ደንዝዛል። በቃ እንደው እሱ ልክ ሀሺሽም እኮ በነገራችን ላይ አይደለም እሱ ይቅር ሀሺሽ ራሱ እኮ ወስደህ እኮ የሆነ ድፍረት ይሰጣል። ይሄኛውም ልክ እንደዛ ነው እና ድፍረት ይሰጣል። ከማይመጥን ሰው ራሱ ሆነ እንትን ትላለህ፣ ልጣላ ምናምን ትላለህ። እና ያም ልክ እንደዛ ነው። ፖሊስ ራሱ አመሽተኝ ምንድን ነው ምናምን እኔ አልሰማም ነበር ያንን ወስዳ ማለት ነው። ግን ያ ምልክት ማውቀው ልክ ስነቃ ነው ስሜት የሚሰማው። ከዛ ስሜት ስትወጣ ሰዓት ላይ ትተኛለህ። አንድ ቀን ራሳት ተነሳ ምናምን ተሰባብረው ተመተህ ምናምን ነው የምታገኘው ራስህ። ብዙ ነገር አሳልፈሃል ማለት ነው። በጣም ብዙ ህይወት አሳልፌያለሁ። እንግዲህ አሁን እንደነገርከኝ ከመጀመሪያው ጀምሮ ከልጅነት 13-14 ዓመት ላይ ሶስት ጀመርክ። ከኮረም ወልዲያ፣ ከወልዲያ አዲስ አበባ መጣ። አዲስ አበባ በሱስ ህይወት ውስጥ ያለ ጎዳና እያለ ብዙ ነገር ታያለህ፣ ብዙ ነገር ያጋጥምሃል ብዬ አስባለሁ። እና በጎዳና ህይወት ላይ ሳለ የማትረሳው ወንጀል ሲፈጸም ልትመለከት ትችላለህ። ብዙ የማትረሳቸው አጋጣሚዎች ሊኖሩ ይችላሉ። የምታስታውሳቸው ነገሮች አሉ? ማስታወሳቸው ነገሮች አሉ። አሁን አደጋም ሲፈጸም አይቻለሁ። ለምሳሌ እዚህ ሰሚት ሳፋሪ በፊት መብራቱ ሳይሰራ አደባባይ እያለ እና ሌሊት ነው እና ሰክረው የሆነ አይሉክስ የሚገርም መኪና ነው ከላይ ነው የመጣው። ከተባበሩት ነው የመጣው። አንደኛው መኪና ደግሞ ከፊጋ በኩል እየመጣ እና እኛ መሀል ላይ እሳት እያቀጣጠልን ተኝተን። የቱ ጋር ነበራችሁ እናንተ? ፍየል ቤት ፊት ለፊት አደባባዩ እንደዚህ መሀል ላይ እንደዚህ እንትን አለ አይደል? የእንትን አፈር ያለበት የተቆፈረው ቦታ አሁን ሳር የተተከለበት እና መሀል ላይ እንትን ነበርና እሳት እያቀጣጠልን ልጅ ጎዳና ተሰብስበን እሳት እያቀጣጠልን እሳት እየሞቀ ነው። ሌሊት እኮ ነው ቢያንስ 9 ሰዓት ምናምን እና መከበብ ይላል። አንደኛውን ከላይ እየበረረ ነው፣ አኛው ሳይቆም ሁለቱም በስፒድ ናቸው። አንደኛው ግን አደባባይ መሀል ላይ ነው የወደቀውና ድንጋጤ እንደምስለኛ ደረገጥን። በቃ ሰው ሞቷል እንዴ? የለም ይሞታል። ሹፌሩም ሁለቱ እንትኖች ሞቱ ይመስለኛል። የጎዳና ህይወት ላይ ብዙ ነገር ሰዎች ሲዘረፉ አጋጥሞ ያውቃል። ሰዎች ሲዘረፉ አጋጥሞኝ ያውቃል። አንዴ ራሱ አንዱ ሌሊት ጎማ ተኝቶበት ደንግጦ ማለት ነው። እኛ ስንሄድ ራሱ ፈራ። ችግር የለውም ልናገዝ ነው ምናምን ብለው ጎማውን ልቀይረንለት ምናምን
ገረመው እሱ 10 ጊዜ ወደ ጋቢ ነው እንደ ያለ አንድ በዛ ጋር ሲሄድበት አንድ በዚህ ጋር ሲሄድበት ሌሊት እኮ ነው 7 ሰዓት ምናምን ሌሊት 7 ሰዓት 8 ሰዓት። እሱ ሴት ነው ቦታው እዚሁ ሳፋሪ እሱ የዚህ የተባበሩት ወረድ ብሎ ወደዚህ እየመጣ ነውና እዛ ጫካ ነበር አሁን እንትን የተሰራበት አሁን ማብራት ነው ወንዙ ውሃ ላይ ወደ ዛፍ ነበር የምናድረው ማለት እና ተኝተን ነው ድምጽ የሰማነው አረ ምንድነው ምናምን ስንወጣ ጎማ ተኝቶ ነው። እሺ እና አባ ምናምን አመየን ስንሄድ አይ ተውት ራሴ እንትን እላለሁ አረ ችግር የለውም እናግዛለን እንደምን ችግር አለ ምናምን ብለን ስንሄድበት ደረገጠ ማለት አረ ችግር የለም እናግዝ ምናምን ብለን በቃ ተቀበልነው ማለት እሱ እና 1 3 4 ነበረን እያገዝን አንደኛው በዛ ጋር ሲሄድበት አቃሚ ያነሳበት አረ ችግር የለውም ማንም አይነካም ምናምን ብለን ጎማ ቀየረለት ማለት ነው። የዛን ሰዓት እንደው ሰጡን መልሶ 400 ብር ምናምን ሰጡን እንጂ ከእናንተ ላይ እስከሜዳ አላማናም መቻችሁ እኔ ፈርቻችሁ ነበረ ምናምን አለ ማለት ነው። ከዛ እንደዛ ብሎ ልክ እና መሀል ላይ ፖሊሶች ከላይ መጡ ማለት ነው። እሺ እሱ ጎማ የቀየረ ልክ ወደ መጨረሻ አካባቢ ያለ ብለን እያለን ከላይ ፖሊሶች መጡ 3 ናቸው 4 ፖሊሶች መጡ። ወይኔ ባልተነሳን ምናምን እያለ እንግዲህ ሊደበልቡ ነው እና ምንድነው ምናምን አይ ጎማ እየቀየረ ነው ምናምን ነገር አለ። ከዛ ጎማውን ጨረሰ ልክ ገጥመን ስንሄድ ባለመኪናው የሚሰጠው ሰጥቶ ጥሎ ነው ሄደ። እንግዲህ ከሱ ጋር እንደደመኛ ወደ ኋላ ቀር እንዴ እናንተ ምንድናችሁ ምናምን አለ። አይደኛ እዚህ ጋር ጎዳና ተዳደረ ይላል። ጎማ ድምጽ ሰምተን ነው ወደ ጩኸት ስንሰማ ልንቀይር ብልና የት ነው የተኛችሁት ምናምን አሳያችሁት? አዎ የት ነው የተኛችሁት ምናምን ነገር ብሎ ወሰድነው ገባ ምናምን አየሁ ለዛፍ ስር ነው እንደዚህ አየሁ ምናምን እና በዝን ሰዓት ደብን ወጣችሁ እኛ ይመጡናል ፈርተን ነበር ምንም አላለም እነሱ በቃ ግቡና ተኝ ከዚህ በኋላ እንዳትንቀሳቀሱ እዛ አካባቢ ወንጀል ቢሰራ እናንተ ናችሁ ምናምን ነገር አስፈራራ። አዎ በጎዳና ህይወት ያው ብዙ ነገር ያጋጥማል የሚለው ኧረ እኛ ምንም አንሰራም እኮ እኛ እዚህ ሰፈር ልጆች እኮ እንጂ እዚህ ማደር እንፈልገን አይደለም እዚህ ህይወት ጉዳይ ነው እንጂ ምናምን ነገር በቃ ግቡና ተኝ ምናምን ብዙ ነገር ያጋጥማል። እንግዲህ እንዳልኩ በዚህ መሀል ነው በአጋጣሚ የተገናኘ ነውና ከተገናኘን በኋላ ወደ ሰማዕቱ በርሜል ቅዱስ ጊዮርጊስ ሄደሃል። እንግዲህ ያለ ፕላን ያለ ቅር ነው የሄድከው እንዴ? በእኛው እግዚአብሔር አምላክ እንደው ነገራችን ላይ ሱሱም ተጠቀመው ሁለተኛው ላይ የገባሁበት ሱስ ያው ባለው ሁኔታ ስንትን ስለው ህይወት በጣም ከበደኝና ምንም በዛ አጋጣሚ ነበር የገባሁት። ግን መሀል ላይ አንዳንድ እየቃምኩም እያጨስኩ ነው እናድዳለሁ። ሲጋራውን ላጨስ መጥቼው ወረወረዋለሁ ጸጸት ይመጣልኛል እና ፈጣሪ አምላክ ከዛ ነገር ወላውጥቶ እኔ ተመልሼ ወደ መግባት በጣም ትል ነበረ። በጣም ጸጸት አለብኝና እየቃምኩም የሆነውን ሳለ ጫት ያስጠላኛል ምናምን እና ማልቀብበት ጫት ጀምሬ ሁሉ የምተውበት ጊዜ አለ። እያጨስኩ ሲጋራ ለዚህ ራሱ ሳልጀምር ሁሉ ተናጥቼ የምትልበት ጊዜ አለ እና አሁን ግን የመጨረሻ ላይ አሁን የመጨረሻ በእውነት ነው ማለት የሄድኩበት ያው ሰማዕቱ ቅዱስ ጊዮርጊስ እሱን ያውቃል እና የመጨረሻ ህይወት ተስፋ ቆረጥኩበት ሰዓት በዛ ሰዓት ላይ ነው። በዛ ሰዓት ነው የደረስክልኝ ብዬ ማሰብ ተነጋገር ነው እኔ ሳሎን ሰማዕቱን የደረሰልህ ያው ከእግዚአብሔር በታች እንግዲህ ሰማዕቱ ራሱ አይመጣም፣ እግዚአብሔርም ራሱ መጥቶ እንትን አይልም። እግዚአብሔር በሰው ላይ አድሮ ነው ነገሮችን የሚያደርገው። እግዚአብሔር ዘማን የተገናኘ ነው ማንተ ላይ አድሮ ቅዱስ ሰማዕቱ ማንተ ላይ እንግዲህ ያለ ፕሮግራም ነው የተገናኘ ነው። ያለ ፕሮግራም እኔ ለመሄድ አንድ ቀን ማቀጃ አድሜ አስቤው ማላቅም ሲጀምርም ስለ ሰማዕቱ ቅዱስ ጊዮርጊስ ማለት ነው እሰማለሁ። እንደዚህ ጸበሉ እንደዚህ ይሰውራል እንደዚህ ምናምን እሰማለሁ እና እንደዚህ ሰው ይሰውራል ሰው ገነት ብዙ ነገር ሰው ነው ሲያወራ እሰማለሁ እና ግን ለመሄድ እንደዚህ ሰማዕቱ ቅዱስ ጊዮርጊስ ሂጄ እንደዚህ ተፈውሼ እመጣለሁ እሱ ቤት እንደዚህ በዝን ሰዓት አቅጄ ምንም ሀሳቡ የለኝም እና በዚሁ አጋጣሚ አለ የተገናኘ ነው ያስባል። አዎ አሁን እንግዲህ ወደ ዋናው ርዕሳችን ያው መንደርደሪያውም ግድ ስለነበረ ነው። ዘማን ነው እናንተ የተገናኘ ነው። በነገራችን ላይ ተመልካቾች እንዲረዱ የምፈልገው ጸጋዬ መጀመሪያ ስንገናኝ እንደዚህ አልነበርክም። ፀጉሩ በጣም ትልቅ ነበር። ሙሉ በሙሉ ተቀይረሃል። ፀጉሬ በጣም አድጎ ነበረ፣ ትልቅ ነበር። ሰውነቴም ውስጤ ያለው ሰላም ራሱ ውስጤ በጣም ውስጤ እንትን ይለኝ ነበር። በነገራችን ላይ ውስጤ የቃምኩም የሆነ ነገር ምግብ ውስጤ ራሱ ይጮህ ነበር። ጤና አይሰማኝም ውስጤ እና ያመኛል ምናምን ነገር ብዙ እንትን አይደለም። አሁን ፊቱ ሁሉ ተቀይሯል። ብዙ ጊዜ ጫት ስቅም ምግቡ እንደፈለግክ አታገኝም
ያው ሱስ ደግሞ ያስገድዳል። ባዶ ወደ የምትቀምበት ጊዜ አለ እንትን የምትለው ባዶ ወደ የምትቀምበት ጊዜ አለ ምናምን እንጂ አሁን በጣም ለውጥ አለ። በተለይ በርሜል ደርሰህ ከመጣ በኋላ አንዴ በእግዚአብሔር ፊትህ ላይ የማየው ለውጥ ወዝ እግዚአብሔር ይመስገን። ደስ ይላል። እና ከዛ በኋላ እንግዲህ ተገናኘን። ያው የምነጋገረውን ነገር ተነጋገርን። ሄድክ ሰማዕቱ ማለት ነው። እሱ ስለፈቀደ ንስሐ ገባ። ብዙ ነገሮች ያው ግድ ነው፣ ሁሉም ሰው ቤት ንስሐ ይገባል። ጨርሰህ ሄድክ፣ ተጠምቀህ መጣ። አሁን ያለህን ሰላማዊ እንትን እኔ ራሴ የተመለከቱ ነው። ምክንያቱም እኔ እናንተ ስንገናኝ ከዛ በኋላ 2 ቀን 3 ቀን አብረን አሳልፈናል አይደለ? መደዳውን ምክንያቱም ተመልሰህ እዛ ውስጥ እንድትገባ ስለማልፈልግ በቅርብ ርቀት እከታተልህ ነበረ እና ያችን ሳምንት እንዴት እንዳሳለፍ ታስታውሳለህ? አንድ ቀንም ከጫት መውጣት ማትችል ልጅ። ስለ እሷን ሳምንት ላውራትና ልክ እንደተገናኘን እንደው ጸበል ለምን አትሄድም በሚሉት ሲጀምር ገና ማለት ጫት እየቀምኩ ነበረ። አዎ፣ ምክንያቱም እኔ ቁጭ ብዬ ቡና እየጠጣሁ ከጓደኛህ ጋር አይደለም ምርቃና ውስጥ ነኝ ያለሁትና ልክ ጸበል ሲባል ምርቃናም ተሰርቆብኛል እና ላብ ሆነ ጠምቆኛል። የዛን ሰዓት እንደዚህ አንተ እንትን ላታስተውል ትችላለህ እንጂ ጫቱን ራሱ እንደዚህ ውጭዋለሁ ወደ ውስጥ ያለምንም ውሃ ነው ጠርቼና ቁጭ በል ያልኩህ ጊዜ ልክ ጸበል ምናምን ለምን ስትጀምርልኝ የሆነ ነገር ደንግጫለሁ። እንዴት ምናምን ብዬ ደንግጬ ሁላ ላብላብ የሆነ ስሜት ውስጤ የሆነ ፍራቻ የሆነ ነገር ተሰማኝ። አላውቅም ብቻ ጫቱን ደንግጬ ሁላ ዋጥኩት ማለት ነው። ጎንበስ አልኩና ጫቱን ዋጥኩት ወደ ውስጥ እና ከዛ በኋላም ጫት ይዤ ነበር የተቀነጠሳች ኬስ ውስጥ ነበር። እሱን ባላውቀው ተፈርሾ የተስተካከለ ጫት ነበር የምቆመው። እሱን አላየሁም። ሃይላንድ እንደያዝክ ትዝ ይለኛል። ሃይላንድ ውሃ አለች እና ጫቱን ኪስ ውስጥ ይዤዋለሁ እና ደንግጬ ጫቱን እንትን አልኩት። እንደምንም ቤትም በመራቅ ሆነ ጫቱን ከዛ ይዋራ እና ከዛች ቀን ያለችው ቀን የተረፈውን ጫትም አልቃምኩትም። ከዛ በኋላ ከተለያየም በኋላ ከዛች ቀን ገና ጸበል በሚለው ገና እንደነገርከኝ ከተለያየ ስልኬን ተቀብለ ምናምን ከሄድክ በኋላ ጫቱን መቃም እችላለሁ፣ ግን አስጠላኝ ጫቱ። አላውቅም፣ የተረፈውን ጫት ጣልኩት፣ ለሰውም አልሰጠሁትም፣ ጣልኩት ጫቱ። ከዛች ቀን በኋላ እኔ ሱስ የሚባል ነገር እኔ እንግዲህ አንድ ሱሰኛ እግዚአብሔር እንደኔ እግዚአብሔር ያምነው 10 ምናምን ዓመት የቃመ ሰው ሳያስተጓጉል ጫት የቃመ ሰው ይከብዳል። አንድ ቀን ዝም ብለህ ለጊዜው እንኳን ለመውጣት ይከብዳል። የዛን ሰዓት ግን አስጠላኝ የሆነ አላውቅም ብቻ እሱ ሰማዕቱም እንግዲህ የፈለገው የራሱ ነገር ይኖረዋል። አስጠላኝ። ከዛች ቀን በኋላ ጫት ማስጠላኝ ያልነበረው ጫት ጣልኩት ምናምን በጣም እንትን አለብኝ። ከዛች ቀን በኋላ ግን ጫት የሚባል ነገር አመሸም አላውቅም። ሲጋራውም እንትን አልኩት። እሱ ወደፊትም ቃል ገብተህልኛል እንዴ? ቃል መግባት አይደለም ገና የዛን ሰዓት አሁን እዛው ሰማዕቱ ረድቶኛል። በቃ እኔ አሁን ከዛ በኋላ እንደው ምቅም ቢሆን ኑሮ ልክ ተገናኝተን ከሄድኩ በኋላ 2ኛ ቀን እስከ 3ኛ ቀን ገና ቲኬት ይቆረጥ ነው ሳትለይ በፊት ቢያንስ 2 ቀን ጋፕ አለ እና በዛች 2 ቀን ጋፕ ውስጥ ራሱ ጫት የሚባል ሲጋራ የሚባል ከኔ ጋር የለም። በቃ ጫት እየቃሙ እያየኋቸው ተጋርዶ ላይ ጫቱ አይታየኝም፣ ሲጋራው አይታየኝም ምናምን አፕላይ ምናምን ይሉኛል። አይ አላጨስም፣ አጭሻለሁ ነበር። እንደውም ብዙዎች ሌላው ቀርቶ ከሱስ መውጣት ብቻ አይደለም የፀጉርህን መቆረጥ ራሱ ፀጉሬ በስማም ፀጉሬ ምንልጭ። በነገራችን ላይ ተመልካቾች ጸጋዬ እንደምታዩት አይደለም። በጣም መጀመሪያ የተገናኘን ጊዜ ሌላ ጸጋዬ ነው። ያንን ማጉላት ስለፈለግኩ ነው። እስኪ አሁን ወደ ዋናው እንሂድ። ሄድክ ሰማዕቱ። ቅዳሜ ቀን ነበር የሄዳችሁት? ቅዳሜ ባህር ዳር አደራችሁ? ከዚህ ቅዳሜ ተነሳን፣ ባህር ዳር ገባን። ባህር ዳር አቡነ ገብረ ቅዱስ ነበር ማረፊያ ተርሚኑስ፣ እዛ ነው ያደርነው። ከዛ እሑድ ሌሊት ተነሳችሁ? 9 ሰዓት ከ25 ምናምን ሌሊት ወጥተናል ወደ በርሜል ቅዱስ ጊዮርጊስ ማለት ነው። እና እዛ 12 ሰዓት ከምናምን ደርሰናል በርሜል። ከዛ በርሜል ማታ ላይ ደረሳችሁ? ማታ ደረስን። ያው ሻወር ምናምን ገብተን አድረን ሌሊት 9 ሰዓት ተነስ ማለት ነው። እና ገና እዛ ፍራቻ አለ እና የመጀመሪያ ቀን ሰኞ ቀን ነው አይደል የተጠመቃችሁት? ሰኞ ቀን የተጠመቅነው። እሺ። እና ተነስተን ሌሊት ሰዓት ጸበል ሄድን። እጅና እግር ታስረህ ነው የምትጠመቀው። እሺ። ከዛ እጄንም እግሬንም ታሰርኩ። በቃ መሀል ላይ ነው ጠርቶ እና የሆነ እንትን ቢል እና መሀል ላይ እና ውስጤ ተጨነቀ። ፍርሃት ሄዳ ነፍሴ ልትወጣ ነው። በቃ ጭንቀት እንትን ለቀቀብኝ ማለት ነው። የመጀመሪያዋ ጥምቀት ቀን እና ፍርሃት አለ። ወይኔ አምላኬ እኔ ጸልዮ ማላቅ ጸሎት ላድርግ ጸልዮ በቃ ምን እንደምጸልይ አላውቅም።
በአምላኬ በእግዚአብሔር ቅዱስ ጊዮርጊስ አንተ እርዳኝ ምናምን በቃ እኔ ሄጄ በዛው መቀር ሁሉ አለ መሰለኝ። በቃ እግዚአብሔር የዛን ሰዓት ላይ እኔ አስተውል እንትን ብለዋለሁ እና በዛው ሄጄ በዛው በቃ መልሳለሁ የሚል ሀሳብ የለኝም። በቃ ሆነ ፍርሃት ነው የሚለኝ ምናምን አዎ ጸበሉ ደርሶ መጣ። መምጣት ሲጀምር ጸበሉ መምጣት ጀመረ። ከዛ የሆነ መዓዛ መጣልኝና እፍን አደረገኝ። ገና ጸበሉ አጠገቤ ሳይደርስ እኔ ሄጃለሁ። የት በቃ እንትን ሄጃለሁ። እኔ አላውቅም የት እንደሄድኩኝ። ግን ሄጄ ምንድን ነው ያየሁት? ዋናው ቁም ነገር ስንገባ ሆነ ጨለማና ብርሃን እያፈራረቀ ነው የሚያሳየው። የመጀመሪያው ቀን ጥምቀት በዚህ ጋር የሚገርም ብርሃን የሚያሳየኝ፣ እዚህ ጋር ደግሞ የሚገርም ጨለማ እሳት ያለበት የሆነ ባህርም እሳትም በቃ ሆነ አለበት የሚያሳየኝ። በዚህ ጋር ደግሞ የሚገርም ብርሃን በቃ ሁለቱንም እያፈራረቀ ያሳየኛል። በዚህ ጋር የሆነ እንትን ውስጥ ገባው ማለት ነው። እዛ ውስጥ ደግሞ የሆነ ጫት የሚቅም ምናምን ጨለማው ላይ የሚያሳይ ጫት የሚቅም ሲጋራ ምናምን ታይ ነበር። እነዛ የሚቅሙ ሰዎች እግዚአብሔር እንዲህ በቃ በጋድ ያሳየኝ ማለት ነው። እንደዚህ ጨለማው ላይ እንዲህ ነው የሚያሳየኝ። እንዲህ በቃ የሆነ እንትን ውስጥ ገባው ማለት ነው። እና በዚህ ጋር የሆነ የሚገርም ብርሃን እያፈራረቀ ያሳየኝ። ብርሃን ጨለማ። ግን ጨለማ ውስጥ እንደዚህ የሚቅሙ ሰዎች ምናምን ያሳየኝ ነበር። ሲጋራ የሚያጨሱ ምናምን ጨለማ ውስጥ ማለት ነው። እዛ ጋር ደግሞ የሆነ ባህር ውስጥ የሚወረወሩ ደግሞ ያሳየኛል። ምን ውስጥ ነው የሚወረወሩት? ባህር ውስጥ ነገር ነው እንደዚህ ይወረውሯቸው ነው የሆነ እንትን ሲሏቸው ምናምን የሚያሳየኝ። እና የሆነ ድምፅ ስትሰማ ነበር። የሆነ የጩኸት ድምፅ ምናምን ይሰማኛል። እዛው ከእንትን ውስጥ ጨለማ ውስጥ ማለት ነው። ጨለማ ውስጥ የሆነ ጩኸት ላይ ምናምን ይሰማኛል። እና እዚህ ጋር ደግሞ የሚገርም ብርሃን የሚያሳየኝ። ከዛ ሲቀጥል መላእክቶች የሚያሳየኝ ነበረ። መላእክቶች ያሳየኛል። ቅዱስ ሚካኤል ይሄ ቅዱስ ሚካኤል ነው፣ ይሄ ቅዱስ ገብርኤል ነው ምናምን የሆነ በድምፅ ያሰማኛል። የመጀመሪያው ቀን ማለት ነው። የመጀመሪያው ቀን ድምፅ ያሰማኛል። የመጀመሪያው ቀን ድምፅ በጣም ያሰማኝ ነበረ። እና እንደዛ እያልኩ ለመንቃት እንትን ያልኩኝ። ከዛ ለመንቃት ማድረገው ባይብ ላይ ምናምን የሆነ እንትኖች ቆም ብለዋል። አሳሪና ፈቺዎቹ ከዛ እኔ መሀል ላይ ነው የነበርኩት ስል ወደ ኋላ ስዞር አሳሪዎቹ ከኋላ ደግፈው እንደዚህ እና ወዛ ለመንቃት እንትን እያልኩ ስመጣ ራሴን ሰናቃ እንደዚህ ሆነ እግሬም ተመታች ነበር። እዛ ግፊያው ምናምን ሀገር መሰለኝ። እኔ ደግሞ የት ነበርኩ ነው ያልኩት። ራሴን ስመለከተው የት ነበርኩ ይሄን ስል ከዛ አሳሪው ክርስትና ስም ምናምን ስለኝ ወልደ አረጋዊ ነኝ ምናምን እንዳ መጀመሪያ አልኩት እንትን አልሰማሁትም ምናምን ስል ክርስትና ስም ሲለኝ ወልደ አረጋዊ አልኩት። ፈታኝ ማለት ነው። በቃ እነሱም ግን ክርስትና ስም የሚጠይቁት ይመስለኛል መንቃትን ራስን መመለስን አለመመለስን ቼክ ለማድረግ ይመስለኛል። ከዛ ተፈተው ምናምን ልክ እንትና መውጣት እንትን አላልኩም። አንድ እዛ ባህር ዳር ስንመጣ ወደዚህ የተዋወቅኩት ጸበሉ ተፈትቼ ለመውጣት ራስ ደንገራገርኩ ነው ምናምን። ራስ ምታቱ የሌለ ራስ ምታት ነው። ከመጠን በላይ ራስ ምታት ሆነብኝ። ልብስም ተደግፌ ምናምን የለበስኩት ወጣሁ ምናምን። ልክ መውጫው ላይ ስላልናለች የቅዱስ ጊዮርጊስ ስላልናለች እዛች ጋር ተጎንበስ ብዬ ነው ጸሎት እያደረኩ ነው። ወደ አዳራሽ ሄድን ማለት ነው። አዳራሽ ሄድን ቢያንስ ከ9 ሰዓት ምናምን ራሴን አላውቅም። ራስ ምታቱ እንትን ብሎብኛል። በቃ ግን የሆነ ሰዓት ላይ ለቀቀኝ ማለት ነው። ራስ ምታቱ እንትን አለኝ። ወደ ማታ 2 ሰዓት ድጋሚ ሻወር በየቀኑ ሻወር ትወስዳለህ። ያው አካባቢው በጣም ስለሚሞቅ አካባቢው ሻወር ትወስዳለህ። ሻወር ገባል። ያው ሁለተኛ ቀን ደግሞ መጣ ማለት ነው። እሺ ሁለተኛው ቀን መጣ። ሁለተኛ ቀን ገባው። ሁለተኛ ቀን ስገባ መጀመሪያ ልክ እንደ እንትኑ ነው የሰወረኝ። ይሄኛውም ቶሎ ሁለተኛም ቀን ቶሎ ወስዶኛል። አላውቅም እኔ ለምን እንደሆነ አላውቅም። ልክ ጸበሉ ገና አጠገቤ ሳይደርስ ገና በእንትኑ መዓዛው ነው ጭልጥ ይዞ እግዚአብሔር ይገርመኛል ራሱ ማለት ነው። ልክ መዓዛው ሲመጣ እንዲህ ነው የምለው በቃ እና መዓዛው ልክ እንደዚህ በዛው ጭልጥ ያደረገኝ። ግን ሁለተኛ ቀን ደግሞ ያየሁት እኔ ማየት የማይገባኝ ምን እግዚአብሔር እሱ ፈቅዶ ድንግል ማርያምን ነው ያየኋት ማለት ነው። ሁለተኛው ቀን ያየኋት ድንግል ማርያምን ነው ያየኋትና ልጇን አቅፋ በቃ እንዲህ በቃ ያየኋት ድንግል ማርያም ያየኋት። በዚህ ጋር ደግሞ የሚያሳየኝ ቅዱስ ሚካኤል ገብርኤል ምናምን ያሳየኛል። ምናምን ያሳየኛል። ቅድስት ድንግል ማርያም ልጇን እንዳቀፈች ፊት ለፊቴ ማለት ነው። በቃ የሆነ ነገር እንዲህ ይገርም እንትን ፊት ለፊቴ በቃ ድንግል ማርያም። በዚህ ጋር ደግሞ ቅዱስ ገብርኤል ቅዱስ ሚካኤል ጻድቃን ሰማዕታት ምናምን ያሳያል።
በጣም እንትን ነቅቼ ራሱ ያን ነገር አስበዋለሁ እንዲህ ምናምን ብዬ አስባለሁ። እና ያን ነገር አላስችልም ውስጤን እንኳን እንትን እናገራለሁ እንደዛ አየሁ ምናምን ነገር ናቸው። ያው ሁሉም ሰው የሚያየው የየራሱ ነገር የተለያየ እንትን ሰው እንትን ገርሟል ሰው እንትን ይለዋል። ሁሉም የየራሱ እንትን ስለበቃ ከዛ እየነቃው ስመጣ ያ ነገር ውስጤ እንትን ልክ ነቅቼ ራሱ ትመጣብኛለች ከፊት ለፊቴ ምናምን። ከነቃውን በኋላ በሀሳቤ ትመጣለች። በቃ ድንግል ማርያም መላእክቶች ሁሉ ይመጣሉ። በቃ ግርማ ሞገሳቸው ምናምን ሳይንትን ሰፋይ በጣም ይደነቃለሁ ማለት ነው። በሁለተኛ ቀኑ እዛ ልክ ነቅቼ ምናምን ተፈትቼ ስወጣ ራስ ምታቱም አለ። አሁንም ድጋሚ ራስ ምታት አለ እና የመጀመሪያ ቀን ግን ራስ ምታቱ ማስተዋል ይችል ነበር። እምነቱ በጣም ራስ ምታት አሪፍ ነው ብለውኛል። የመጀመሪያ ቀን ለምን እምነት አልተቀባም? እምነቱ እኮ ራስ ምታት አሪፍ ነው። አይ እኔ አዲስ ነኝ አላወቅኩም ምናምን ብላቸው። በሁለተኛ ቀን ግን እምነቱን ተቀባል ማለት ነው። እምነቱን ስንቀባ ራስ ምታቱ ይባል ጠፋ አልጠፋም? አይደለም እግዚአብሔር ትናንት በተቀባው ነው አልኩት። ወዲያውኑ ስንቀባው ምናምን እንዳለ ራስ ምታቱ ተቀባ ነው። ከጓደኛዬ ጋር ምናምን ልብሳችን ሁላ አውልቃ ምናምን ተነቃነቅ ነው እውነትም ማለት ነው። እዛ ውስጥ ገብተን ማለት ነው። ከዚያ ራስ ምታቱ ጠፋ እግዚአብሔር ይመስገን። ያው እንደዛ በኋላ እዛ በሶስተኛ ቀን ገባን። በሶስተኛ ቀን ግን ምንም አላየሁም። እያለ ቀኑ አለቀ። አንድ ቀን ኪዳነ ምሕረት ተጠምቃችኋል። በሶስተኛ ቀን ምንም አላየሁም። አራተኛ ቀን አይቻለሁ እዛ እንትን በርሜል ቅዱስ ማርያም። እሺ አራተኛ ቀን ምንድን ነው ያየሁት? ሶስተኛ ቀን ሰውሮኛል። ምንም ነገር አላየሁም። ሰውሮኝ መልሶ ያደረቀ። አራተኛ ቀን ወስዶኝ የሚገርም ብርሃን ላይ ማለት ነው ሰማዕቱ። እኔ ምንም እንትን የምለው ነገር እንደው በቃ አሁን ራሱ ሳወራው ራሱ በእውነት ውስጤ እንትን ይለኛል ማለት ነው። አራተኛ ቀን ምንድን ነው ያየሁት? የሚገርም ብርሃን ነው። የሚገርም ብርሃን ነው እና ልክ በእንባ መልክ ዳይመንድ ወርቅ ጠብ ሲል የሚታይ የእንባ ቅርጽ ይዞ ማለት ነው። የእንባ ቅርጽ ጠብ ሲል ኧረ በእግዚአብሔር እንዴት አባቱ እንደሚያምር ነው። በእውነት ነው ብርሃን በቃ ጥርት ያለ ብርሃን ነው እና ዳይመንድ ወርቅ ነው፣ ንጹህ ወርቅ ነው እና በእንባ መልክ ነው። እንባውን ልቅሽ ያለ ጠብ ምናምን እንደሚል እና በእንባ ቅርጽ ይዞ ነው የዳይመንዱ ቅርጽ ማለት ነው። የዳይመንዱ ቅርጽ በእንባ ጠብ በጣም ተደነቁ እሱን እንትን ሲል ማለት ነው። ከዛ ነቃው። እሱም እያንዳንዷ ነገር በማይበት ሰዓት ነቅቼ ራሱ እንትኑ ከውስጥ መልሶ ይመጣብኛል እና አደራችሁ ልተኝ ሲሆን ሰዓት ላይ ይመጣብኛል። ዋና ነገር ይመጣብኛል ምናምን። ከዛ በኋላ የመጨረሻውን እንኳን አንድ ቀን ኪዳነ ምሕረት ተጠመቀ። ደለጎ ኪዳነ ምሕረትም ስትጠመቅ አንድ ቀን ምንም እንትን አለ ብርሃን ነው ያየሁት። እሱ ጋር የሚገርም ብርሃን ነው ያየሁት። የኪዳነ ምሕረት በጣም የሚገርም ጸበል ነው። በእንትን የምትሰወረው ራሱ መዓዛው ነው የምትሰወረው። መዓዛው ትሰወራለህ ምናምን። ልክ መጨረሻ ስትነቃ ነው ጸበል ራሱ የሚያፈስ። በጣም የሚገርም ቦታ ነው። ከዛ አምስተኛ በርሜል ቅዱስ ጊዮርጊስ 5 ቀን ነው የተጠመቅነው። አንድ ቀን ኪዳነ ምሕረት 6 ቀን ማለት ነው እና አምስተኛው ቀን ነው የተጠመቁበት በርሜል ቅዱስ ጊዮርጊስ ምንም አላየሁም ማለት ነው። ወስዶኝ ምንም አላየሁም። ከዛ መጨረሻውን የት ነው የተጠመቃችሁት? መጨረሻ የተጠመቅነው አቡነ ሐራ ድንግል። እንደውም እናንተ እድለኞች ናቸው። እኛ ያንን እድል አላገኘንም። አቡነ ሐራ ድንግል ነው የገባ ነው። ቅዳሜ የመጨረሻ ቀን የተጠመቅነው ቅዱስ ጊዮርጊስ ሌሊት 6 ሰዓት ነው የቀሰቀሱ። መኪናው ኪሎ ስለሚወጣ ሌሊት 6 ሰዓት ተቀሰቀሰ። ተጠምቀን መጣን። ቀጥታ ወደ ባህር ዳር ነው የመጣነው። ባህር ዳር ማታ 12 ሰዓት ከ10 ምናምን ገባን። አደረን። ጠዋት 1 ሰዓት ከምናምን አቡነ ሐራ ድንግል ሄድን ማለት ነው። አቡነ ሐራ ድንግል ሄድን። አቡነ ሐራ ድንግልም ጸበል ተጠመቅን። አቡነ ሐራ ድንግልም ጸበሉ በጣም የሚገርም ነው። በጣም ርዝመት አለው። ቢያንስ ከ10 ሜትር በላይ ይሆናል ብዬ ርዝመቱ ከላይ ነው የሚወጣው። ጭንቅላት ሲመታ በቃ በትን ነው የሚያደርገው። አሪፍ የሚገርም ድንቅ ቦታ ነው። እሱን ድል እንደውም በማግኘታቸው እድለኞች ናቸው። ቅድም ወደዚህ እየመጣን አንድ የሚገርም ነገር ነግረኸኛል ስለ አቡነ ሐራ ድንግል። እሱን ነገር ለእኔ እንደነገርከኝ ለተመልካቾች ነገራቸው ደስ ይለኛል። ምክንያቱም ብዙ ኢትዮጵያ ውስጥ ግን ብዙ የታምራት ቦታዎች አሉ። ስለ አቡነ ሐራ ድንግል በዚሁ አጋጣሚ በዛ ቃል ኪዳናቸው በሰማሁበት መሰረት እዛ አባ ሲያስተምሩ በሰማሁበት መሰረት ቦታቸው በጣም የሚገርም ቦታ ነው። በጣም
ከካንሰርም ከብዙ ከነቀርሳም ከብዙ በሽታ እምነታቸው ጸበላቸው ላመነ ሰው በረከታቸው ይደርብን። በረከታቸው ይደርብንና በእውነት በጣም የሚገርም ቦታ ነው ማለት ነው። አባ ሲያስተምሩ ምንድን ነው ያሉት? ያው ሁለት ቤተክርስቲያን እንትን ነው የተሰራው። አንደኛው የአፄ ዮሐንስ ናቸው በ16ኛው ክፍለ እነሱ እዛን ሰዓት እንደተማርኩት ከሆነ በ16ኛው ክፍለ ዘመን ናቸው አፄ ዮሐንስ የሰሩት። አፄ ዮሐንስ ደግሞ የሰሩበት ምክንያት እዚህ ጭንቅላታቸው እንቅርት ወጥቶባቸው ነበረ። እባጭ ነገር ወጥቶባቸው ነበረና ለአቡነ ሀራ ድንገት ይማጸኗቸዋል ማለት ነው። እና ይህን ነገር ከአዳንከኝ ከፈወስከኝ ምናምን ስሎ ወደ አሁኑ እንቅርታቸው ጉልት ብሎ ወጣላቸው። ባጩ ጭንቅላታቸው ላይ ያለን ባጩ ወጣላቸው። ያለ ቤተክርስቲያን አነጹ ማለት ነው። አፄ ዮሐንስ እንትን አሉ። ከዛ በ18ኛው ክፍለ ዘመን ደግሞ አፄ ፋሲለደስ የገነቡት ቤተክርስቲያን አለ። የአቡነ ሀራ ድንግል እንትን ያሉበት የተቀበሉበት አቡነ ሀራ ድንግል የተቀበሉበት የአፄ ፋሲለደስ በ18ኛ ክፍለ ጊዜ የሰሩት ቤተክርስቲያን ውስጥ ነው የተቀበሩት። እና እነሱ የተቀበሉበት ቦታ ላይ ደግሞ እምነታቸው የሚወጣ ከዛ ላይ ነው። እምነታቸው የሚወጣበት መንገድ ደግሞ ምንድነው? እነሱ ከተቀበሉበት ላይ ነው የሚወጣው። እምነቱ ሰው ባነሰ ቁጥር ያንሳል። እሱ ነገር ገርሞኛል። በጣም የሚገርመኝ ነገር እንደ አባ ሲያስተምሩ ራሱ ደነገጡት ማለት ነው። እንዴ የሰው ቁጥር ለመጾም ወቅት ምናምን ሰው ጸበል ምናምን ሰው ቁጥር በበዛ ቁጥር ደግሞ እምነቱ ይበዛል ማለት ነው። በጣም ይገርም ነው። በጣም የሚደንቅና ድንቅ የበረከት ቦታ ነው። በጣም የሚደንቅ የበረከት ቦታ ነው። በጣም እንትን ነው። ከካንሰር ከምንም እንደውም አንዲት ሴት የእሷን ታሪክ ነግረኝ ደስ ነውና አባ አስተማሪ የካቲት 11 ነው እንትን የመጣች ከአሜሪካ መጣች አሉና አሜሪካ መታ አሜሪካ ውስጥ ግን ያለ ትልልቅ ሆስፒታል የሚባል ያልሄደችበት የለም። ካንሰር እንትን ማለት ነው። እና ልትፈወስ አልቻለችም። ያልሄደችበት ሆስፒታል የለም እና አልቻለችም። እና በቃ ወደ ሀገሬ ኢትዮጵያ መሄድ አለብኝ ብላ ኢትዮጵያ ትመጣለች። ኢትዮጵያ መታ ሄድና አቡነ ሀራ ድንግል ትሄዳለች። እና አቡነ ሀራ ድንግል እምነቱን ተቀብታ ጸበሉን የተጸበለች ምናምን ከቆይታ በኋላ ተመልሳ ወደ አሜሪካ ትሄዳለች ማለት ነው። አሜሪካ ትሄድና ቼክአፕ ትደረጋለች። እና የሄደችበት ሆስፒታል የሄደች ቼክአፕ ስትደረግ ካንሰሩ የለም። እና ዶክተሮቹ ምናምን ይደነቃሉ። የት ነው ደርሰሽ የመጣሽ ምናምን ነገር ይላታል። እና ኢትዮጵያ ምናምን ገተላቸው እና ተደነቁ የሌለ ማለት ነው። እና ነፃ ሆና አረጋግጣ ተመልሳ ኢትዮጵያ መጣች። ኢትዮጵያ መጣ አቡነ ሀራ ድንግል ምስክርነት ሰጠች። እና ካንሰር ተፈውሻለሁ እንደዚህ ተመልሼ ቼክአፕ አድርጌ እንደዚህ ብላ እንትን አለች። እና 100,000 ብር የራሷን ስለሰጠች የእሷ ደግሞ የእሷ መዳን ደግሞ ደስ ያላችሁ እዛ ከአሜሪካ ውስጥ አንዱ 25,000 ብር አንዱ 50,000 ብር ምናምን ሰብስባ ነው የመጣችው እና አቡነ ሀራ ድንግል አስገብታለች ማለት ነው። እና ቦታው በጣም የሚገርም በጸበላቸው በእምነታቸው በጣም ብዙ ሰዎች እንደተፈወሱ እናውቃለን። በብዙ ነገር ሰው ይፈወሳሉ። ልጅ የሌለው ልጅ ይሰጣሉ። ድንቅ ቦታ ነው። ቦታው ራሱ ደስ የሚል ቦታ ነው። ደስ ይላል። አጠቃላይ ቆይታ በጣም ጥሩ ነበር ማለት ነው። እንዴ በጣም ደስ ብሎኝ በእውነት እኔ አሁን በልቼ ጠጥቼ አይደለም እንደዚህ እንትን ነው እግዚአብሔር በእውነት እግዚአብሔር እሱ ነው እንደዚህ እንትን ያደረገኝ። እና አሁን እዛ ከመሄድ በፊት የነበርኩበትና አሁን ከመሄድ በፊት የነበርኩበት በጣም ልዩነት አለው። በጣም ልዩነት አለው። እና በጣም ደስ ይለኛል። አሁን ውስጥ ሰላም ነው የሚሰማኝ። ምንም ነገር አላስብም። አሁን ምንም ሱስ የሚባል አሁን በጭንቅላት ላይ ሀሳብ ምናምን ወደፊትም አይኖርም። ቃል ተገባብተናል። ከዚህ በኋላ ማለት ቃል ተገባብተናል። ቃል በሰማይ ቃል በምድር ሰማያቱ ቅዱስ ጊዮርጊስ እንደሱ አምላክ እግዚአብሔር ይመስገን። እግዚአብሔር መጀመሪያ እግዚአብሔርን አመሰግናለሁ። ለምን እግዚአብሔር አምላክ ነው ሁሉም ነገር እንትን የሚያደርገውና እግዚአብሔር አምላክ ደግሞ በሰው ላይ አድሮ ነው እንትን የሚለው። እግዚአብሔር አምላክ ደግሞ በአንተ አድሮ እኔን እንድፈወስ አድርጎኛል። ሰማዕቱ ስለፈቀደ ነው። ጸግሽ ሰማዕቱ ስለፈቀደ ነው። ከዚህ በኋላ ቀጣይ የህይወት እቅድህ ምንድን ነው? እንግዲህ ብዙ አውርተናል። መንጃ ፍቃድ እንዳለ ነግረኛል። ስራ የለኝም ብለኸኛል እና እናትን 10 ዓመት አላየህም። እናትንም የማየት ፍላጎትና እቅድ እንዳለ ስንመጣም ነግረኸኛል። ቀጣይ የህይወት እቅድህ ምንድን ነው? እንትኑን ዘጋን፣ ፋይሉ ተዘጋ። የሱሱ ዓለም ፋይል ተዘግቷል። እሱ ላይ እናወራም። ምክንያቱም ተመልሰን እዛ እንደማትገባ ስለተማመንን ማለት ነው። እና ግን የቀጣይ ህይወትህን በምን አይነት መልክ ለመምራት ነው ያሰብከው? እንግዲህ እግዚአብሔር ፈቅዶ ከሱሱም ህይወት ምናምን አውጥቶኛል። ከዚህ በኋላ ወደ ሱሱ ዓለም የምገባበት መንገድ የለም። ከዚህ በኋላ እግዚአብሔር ይህን ነገር ደግሞ ሲያደርግልኝ እግዚአብሔር ደግሞ እኔን ማገዝ አለብኝ።
እግዚአብሔር እንዴት ነው የማግዘው? እኔ በመጾም በመጸለይ መስገድም ካለብኝ በመስገድ ካለብኝ ብቻ ሳይሆን መስገድ አለ። ማንም ሰው መስገድ አለበት። መስገድ አለብኝ። መጾም በጸሎት እንትን እግዚአብሔርን እያገዝኩት እኔ ደግሞ እግዚአብሔር ሳገዘው የበለጠ ደግሞ እሱ እንትን ይለኛል። መጾም በጸሎት ከዚህ በኋላ ወደ ስራ መስመር ገብቼ ሩቲን አስተካክዬ ምናምን እናቴ ቤተሰቦችን የምጠይቅበት እንግዲህ በዚህ አጋጣሚ ይህንን ፕሮግራም የሚከታተሉ የፕሮግራማችን ተከታታዮች እንደው የጸጋዬን ፍላጎት አይታችሁ መንጃ ፍቃድ እንዳለው ተናግሯል። ስለዚህ ፍቃደኛ የሆናችሁ ሰዎች፣ መኪና ያላችሁ ሰዎች፣ ማሰራት የምትፈልጉ ሹፌር የሚፈልጉ ሰዎች ማለት ነው እንግዲህ ያለ ምንድን ነው ደረቅ አንደኛ ነው አይደል? ያው ደረቅ አንድ ያስነዳል። ደረቅ አንድ በነገራችን ላይ ከ35 ኩንታል አልበለጠ ከዛ በታች አውቶ የሚያስነዳውን ያስነዳል። ከ10 ኩንታል ጀምሮ እስከ አውቶ የሚያስነዳውን ያስነዳል። ከዛ በላይ ነው እንትን ማለት። ስለዚህ እንግዲህ ራሴን መቻል እፈልጋለሁ፣ መለወጥ እፈልጋለሁ ስላለ በጎ የሆናችሁ ኢትዮጵያውያን፣ ፍላጎት ያላችሁ ኢትዮጵያውያን ጸጋዬን ማግኘት የምትፈልጉ ከሆነ በእኔ በኩል ልታገኙ ትችላላችሁ። በዝግጅት ክፍሉ አድራሻ በኩል ልታገኙት ትችላላችሁ። እንግዲህ ቅንነቱ ካለና አንድ ሰው መርዳት ቢችል በእርግጠኝነት የብዙ ወጣቶች ህይወት ይቀየራል ብዬ አስባለሁ እና ማንም ሰው ፈልጎ ጨለማ ህይወት ውስጥ አይገባም በእርግጠኝነት። እና እንግዲህ እንደ ተፈጥሯችን አንዳንዱ ሰው ጠንካራ ነው፣ የትኛውንም ቻሌንጅ ማለፍ የሚችል ያለ፣ አንዳንዱ ሰው ደግሞ በተፈጥሮ ትንሽ ቻሌንጅ ማሸነፍ ስለሚያቅተው ሶሱ ሊገባ ይችላል። እንደ ተፈጥሯችን ይለያያል። ዞሮ ዞሮ ግን ትልቁ ነጥብ ምንድን ነው? ከዛ ህይወት ውስጥ ወጥቶ የእግዚአብሔርን መንገድ መከተሉ ነው። የእኛም ፕሮግራም ዓላማ ያ ነው። ሰዎች ከተሳሳተ መንገድ፣ ሁላችንም ስህተት መንገድ ውስጥ እኮ እንገባለን። ግን ትልቁ ነገር ምንድን ነው? ከዛ ህይወት ውስጥ ወጥቶ የተቃና የህይወት መስመርን መከተል ስለሆነ እርግጠኛ ነኝ ነገ ትልቅ ቦታ አገኘሃለሁ ከእግዚአብሔር ጋር ጀምረኸዋል። ስለዚህ እግዚአብሔር ፍቃድ ይሳካል ብዬ አስባለሁ። እንግዲህ የነበረን ቆይታ ጥሩ እንደነበረ ተስፋ አደርጋለሁ። መጨረሻ ላይ የምታመሰግናቸው ሰዎች ካሉ አመስግንና መጨረሻ ላይ የማመሰግነው ሰዎች ምንድነው? አንደኛ ለልዑል እግዚአብሔር እሱን አመሰግናለሁ ከእናቱ ከቅድስት ድንግል ማርያም ጋር ክብር ለእሱ ለእግዚአብሔር። ሲቀጥል ደግሞ እግዚአብሔር በአንተ ላይ አድሮ ችግር የለውም። ሌሎች ዙሪያ ያሉ ሰዎች ሊኖሩ ይችላል። ዙሪያ ደግሞ ያው በመንፈሳዊ ዓለም ያው አዳምና የሔዋን ልጆች ነን። በስጋዊ ደግሞ የአጎቴ ልጅ አይደሉም የአክስቴ ልጅ እና የሚተባበሩ ወገኖች አሉ። እነሱን ስለዚህ ነገ የተሻለ ቦታ ላይ እናገኝሃለን ተስፋ አድርጋለሁ። እንግዲህ ተመልካቾቻችን ከጸግሽ ጋር ያደረኩት ቆይታ ይህንን ይመስል ነበረ። አብራችሁኝ ስለቆያችሁ ከልብ ማመስገን እፈልጋለሁ። በዚህ አጋጣሚ እንደዚህ ምስክርነትን መስጠት የምትፈልጉ ሰዎች በዝግጅት ክፍሉ አድራሻ ልታገኙኝ ትችላላችሁ። ከዚህም ውጭ ማንኛውም ነገር እንዲዘገብልን እኛም እንዲቀርብልን የምንፈልግ ታሪክ አለ የምትሉ በዝግጅት ክፍሉ አድራሻ ልታገኙኝ ትችላላችሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም